ያልታበሱ እንባዎች ከአሰፋ በቀለ በኢትዮጵያ ከፈለኝ ክፍል 6 16 ወራትን በክብረ መንግስት አሳልፋ ወደ ዲላ የተመለሰችው ሔዋን ብዙ አካባቢያዊ ለውጥ ሊገጥማት እንደሚችል ገምታ ነበር። ነገር ግን ከሸዋዬ ቤት በዘመናዊ ቤት ዕቃዎች መሞላትና ወንድ ከመሽተት በቀር ሁሉም ነገር ያው ነው። በሸዋዬ ቤት የወንድ ኮትና ጃኬት ግድግዳ ላይ ተሰቅለው የወንድ ጫማ ባልጋ ስር ተቀምጦና ትልቅ የወንድ ፎቶግራፍ ብፌ ላይ ስታይ ሸዋዬ ባል ያገባች መስሎ ተሰማት። በእርግጥም ማንደፍሮን ገና የገባች ዕለት ተዋወቀችው። ማንደፍሮ መልኩ ጥቁር፣ ፊቱ ጎረድረድ ያለ፣ አካሉ ግዙፍ ከመሆኑም ጋር ለመጀመሪያ ጊዜ ሲጨብጣት የእጁ አከባበድ የሚያስፈራ ሆኖባት የነበረ ቢሆንም እያደር ስትግባባው ግን ባህሪው ቀላል የሆነ ሰው ነው። ይስቃል፣ ይጫወታል፣ ቀልዶቹ ይጥማሉ። እየሰነበተች ስታየው እንዲያውም በሱ መኖር ቤቱ ድምቅ ሲል መንፈሷም ዘና እያለ መጣ። የኔ ፍልቅልቅ በማለት እያጫወተም ይበልጥ ያፍለቀልቃት ጀመር። ዲላ እንደገባች በአፍንጫዋ የገባው አየር በአስቻለ ስቀቀን ትዝታ የተለወሰ ነበር። ሆዷን ባርባር እያለው እንባዋም ያለ ገደብ ፈሷል። ያም ሆኖ በተለይ ታፈሱን፣ በልሁን፣ መርዕድንና ትርፌን አግኝታቸው በጋራ አልቅሰውና አንብተው እፎይ ካሉ ወዲያ ከፊል የመንፈስ መረጋጋትም እያደረባት ሄደ። ሸዋዬም ለአባትና ለእናቷ የገባችውን ቃል ያከበረች መሰለች። ሔዋን በማንኛውም ሰዓት ወደ ታፈሱ ቤት ሄዳ የቱንም ያህል ጊዜ ቆይታ ብትመለስ የት ነበርሽ፣ ምን አስቆየሽ አትላትም። ለሔዋን ከምንም በላይ የተመቻት ይህ የሸዋዬ ቃል ማክበር ነው። ለአንድ 15 ቀናት ያህል በዚህ አይነት አንጻራዊ የመንፈስ መረጋጋት ውስጥ የሰነበተችው ሔዋን 3ኛው ሳምንት ሲጀመር ግን ያ በሸዋዬ ቤት የመኖር ስጋቷ የልቧን ግድግዳ ማንኳኳት ጀመረ። በድሉ አሸናፊ ማንደፍሮን እየተከተለ በዚያ ቤት ውስጥ ገባ ወጣ ማለት ጀመረ። ማንደፍሮ ስለ ሔዋን ብዙ ነገር ሲነገረው ከርሟል። ካስቻለው ጋር የነበራት ግንኙነት፣ በድሉ ሔዋንን ለመቅረብ ያደረገው ጥረትና የሰጠችው ምላሽ፣ በአሁኑ ወቅት አስቻለው ስለሚገኝበት ሁኔታና ሌሎችም ሁኔታዎች በዝርዝር ተገልጸውለታል። ወደፊት የበድሉንና የሔዋንን ጉዳይ እንዲጨርስም አደራ ተጥሎበታል። ምንም እንኳ በአስቻለውና በሔዋን መካከል የነበረው ግንኙነት በተዛባ ሁኔታ እየተነገረው የተሳሳተ መንገድ እንዲከተል የተገፋፋ ቢሆንም ማንደፍሮ ግን ሆዱን ፍርሃት ይለው ነበር። ሁኔታው ምንም ይሁን ምን አንድ ነገር ተገንዝቧል። ሔዋን የምታፈቅረው ሰው አላት። ያ ሰው ለጊዜው በአካባቢው ባይኖርም በተስፋ እየጠበቀችው እንደሆነ ልብ ብሏል። የተጣለበት አደራ ደግሞ ይህን ተስፋ በጥሶ ሌላ እንዲቀጥል ነው። እናም ለህሊናው እየከበደው ውስጡን ይጨነቃል። በሌላ በኩል ደግሞ ጉዳዩ የበድሉ ነው፣ የሥራ ዋስትናው፣ እንዲሁም የሸዋዬም ጭምር የአፍላ ፍቅረኛው። በዚህና በመሳሰሉት ሁኔታዎች እየተገፋፋ የተጣለበትን አደራ መወጣት የሚያስችሉ መላዎችን ሲፈጥር ሰንብቷል። አንድ ቀን በተለመደው ሁኔታ በድሉና ማንደፍሮ ሸዋዬ ቤት ጫት ለመቃም አቅደው ከሸዋዬ ጋር በተደረገ ምክክር ቤቱ በልዩ ሁኔታ ተዘጋጅቷል። ከቀኑ 8 ሰዓት አካባቢ ከቤት ሲደርሱ ማንደፍሮ ከቤቱ ወለል ላይ ቆሞ ለየት ያለ ሐሳብ አቀረበ። ዛሬ ከምንም ነገር በፊት አንድ ነገር መፈጸም አለበት አለ። በዚያ ሰዓት ጓዳ ውስጥ ለነበረችው ሔዋን በሚሰማ ሁኔታ ድምፁን ከፍ በማድረግ ምን አለች ሸዋዬ ልክ እንደማታውቅ ሆና። ሄዩ የለችም እንዴ ሲል ማንደፍሮ እንደገና ጠየቃት። አለች፣ ጓዳ ውስጥ ናት። ኑ ሁላችንም ወደ እሷ እንሂድ አለና ማንደፍሮ ቀድሞ ወደ ጓዳ ተራመደ። በድሉና ሸዋዬም ተከተሉት። የኔ ፍልቅልቅ ሲል ጠራት ማንደፍሮ ሔዋንን። አቤት አለች ሔዋን ደንገጥ እያለች። የዚያን ዕለት ደግሞ የልብ ህመሟ ዘወር ብላባት ፍራሽ ላይ ጋደም ብላለች። አንድ ጊዜ ብድግቴ ሔዋን በድንጋጤ አይኗ ፍጥጥ እንዳለ ተነስታ በዚያው ፍራሿ ላይ ቆመችና ከፊት ለፊቷ የተኮለኮሉትን ሁሉ ተራ በተራ ታያቸው ጀመር። ዛሬ ሁሉም ነገር ገብቶኛል አለ ማንደፍሮ ሳቅ ብሎ። ይህ ሰውዬ ሲል ቀጠለ ወደ በድሉ እያመለከተ። ወደዚህ ቤት በመጣ ቁጥር ስሜትሽ ለምን እንደሚለዋወጥ ተረድቻለሁ። ያለ ፍላጎትሽ እየጎነተለ ሲያስቀይምሽ እንደቆየ ገብቶኛል። አሁን ጥፋት መሆኑን አምኖ ተቀብሏል። ይቅርታም ሊጠይቅሽ ተዘጋጅቷል። ይቅርታውን ተቀብለሽ እንድትታረቁና ልክ እንደ አንድ ቤተሰብ የተያየን እንድንኖር ፈልጊያለሁ አላት። ሔዋን ያላሰበችውና ያልጠበቀችው አቀራረብ ነበር። ለጊዜው ግን ድንግጥ ብላ ወደ መሬት ከማቀርቀር በቀር ያለችው ነገር አልነበረም። ማንደፍሮ ወደ በድሉ ዞር አለና ቆጣ ባለ አነጋገር በል እግሯ ላይ ውደቅ ሲል አዘዘው። በድሉ ጎቱን ወደ ኋላ መለስ አድርጎ በሔዋን እግር ላይ ወደቀ። እልል አለች ሸዋዬ። ማንደፍሮን ብቻውን አጨበጨበ።
ለሔዋን ግን ከትልቅ የረብሻና የግርግር ጩኸት ውስጥ የገባች መሰላት። በድሉ በእግሯ ላይ ወድቆ ላፍታ ሲቆይ ለመግደርደር ያህል እንኳን በቃ ተነሳ አላለችውም። ሲበቃው ራሱ ተነሳ። ቀጥል አለ ማንደፍሮ ነገሩን በማሟሟቅ አይነት ፈንደቅ እያለ። በድሉ ቀኝ እጁን በኮቱ ኪስ ውስጥ አስገብቶ አንዲት በብልጭልጭ ወረቀት የተጠቀለለች ነገር አወጣ። ወረቀቱን ቀዶ ጣለ። ከማይካ የተሰራች ነጭ ሙዳይ ብቅ አለች። እሷንም ከፈታት። በቅድሚያ ጥጥ መሳይ ነገር ታየ። ቀጠለና በግምት 14 ግራም የሚሆን የክርስቶስ የስቅለት ተምሳሌት ማጫወቻ የተንጠለጠለለት የወርቅ ሐብል አወጣና በአንገት ውስጥ ለማስገባት የተዘጋጀ በሚመስል ሁኔታ ከያዘ በኋላ ፈገግ እያለ ማንደፍሮን አየት አደረገው። ቀጥላ ምን ታየኛለህ? አለ ማንደፍሮ። በድሉ እነዚያን 4 ገጣጣ ጥርሶች ገልፈጥ አድርጎ ወደ ሔዋን ጠጋ ሲል ሔዋን ግን ድንገት ጮኸች። አልፈልግም፣ ተይ እንጂ እኔ ፍልቅልቅ አለ ማንደፍሮ እሱም ደንገጥ እያለ። እምቢ አልፈልግም። ሔዋን አሁንም ፊቷን ክስክስ አድርጋ በድሉን በጥላቻ አይን ታየው ጀመር። አይ እንግዲህ አለ ማንደፍሮ ሔዋንን ወደ ራሱ ጎተት አደረገና 2 እጆቿን ያዝ በማድረግ አጥልቅላት አለው በድሉን። በድሉ የሔዋን እጆች እንደተያዙለት ሐብሉን በአንገቷ ላይ የመጣል ያህል አስገብቶ ወደ ኋላው ፈገግ አለ። ማንደፍሮና ሸዋ እያጨበጨቡ። ማንደፍሮ በሔዋን አንገት ላይ ያረፈውን ሐብል በእጁ ያዝ አድርጎ ወርቁንም ሔዋንንም ተራ በተራ እየተመለከተ አንቺን ለመሰለች ቆንጆ የሚገባ ልዩ ስጦታ አላት። ሔዋን ግን አይኖቿ በእንባ ተሞሉ። ግንባሯን በክንዷ ጋርዳ ወደ መሬት በማቀርቀር ታለቅስ ጀመር። ሄዩ እንዳንቀያየም አላት ማንደፍሮ። ሔዋን መልስ አልሰጠችውም። አሁንም አጎንብሳ ታለቅስ ጀመር። ጉዳያቸው እንዳልሞላ ዓላማቸው እንዳልተሳካ በውል የተረዱት ማንደፍሮ በድሉና ሸዋዬ ወደ ሳሎን ተመልሰው ፍራሻቸው ላይ ተኮለኮሉ። ሸዋዬ ተናዳለች። በድሉ አኩርፏል። ማንደፍሮም ቅስሙ ተሰብሯል። በዝምታ የተጀመረው ጫት በኩርፊያ ጥቂት ተቃመ። አልፎ አልፎ አንድ ወሬ ቢጀምርም እንኳ የሌላውን የሞቀ ምላሽ ሲያጣ ቶሎ ይቆርጠዋል። በየሆዳቸው ነገር ያሰላስላሉ። ሸዋዬ ንዴቷን እንዴት እንደምትወጣ፣ በድሉ በቀጣይ ምን ማድረግ እንዳለበትና ማንደፍሮ ደግሞ የተሰማውን ጸጸት እንዴት አድርጎ ከልቡ ሊያነጻ እንደሚችል ያስባሉ። ሔዋን ጓዳ ውስጥ ሆና በሌላ ሐሳብ ተውጣለች። ያንን አንገቷ ላይ የተጣለባትን ሐብል አውልቃ ፍራሹ ላይ አስቀምጣ በጥላቻ ታየዋለች። ወርቅ መሆኑ ቀርቶ ተገድሎ የተጣለ አውሬ ይመስላታል። ኤርትራ የሄደ ሰው ይመለሳል ብለሽ በማለት መንፈሷን ባቆሰለ ሰው የተገዛ ነውና እርም ሆኖባታል። በዚያው ሰበብ አስቻለውን አስታወሰችው። ያኔ ለዝውውር ጥያቄ ወደ አዲስ አበባ ሊሄድ ሲል ምን ገዝቼ ልጅ ልምጣ ብሎ የጠየቃት ከአይምሮዋ ድቅና አለ። የሰጠችው ምላሽ እንዲሁ። የመኪናው አደጋ ሰቀቀንም ትዝ አላት። ወደ ኤርትራ ከሄዱም በትዝታ መጣባት። አልሄድም ብሎ የተከራከራትንም ይሄድ ዘንድ ያባበለችውንም ቃሎች አስታወሰቻቸው። ከአሁኑ ያስቻለው መቅረት ጋር እያገናዘበች በጸጸት እሳት ተቃጠለች፣ ተንገበገበች፣ አለቀሰችም። ሁሉም ነገር ተደማመረና ለአንድ እርምጃ አነሳሳት። ድንገት ከፍራሿ ላይ ብድግ አለችና ያንን የወርቅ ሐብል ይዛ ወደ ሳሎን ወጣች። ሁሉም ቀና ቀና ብለው ሲያዩት ሐብሉን በማንደፍሮ ጭኖች ላይ ወርውር አድርጋ ወደ ውጭ ገሰገሰች። ሶስቱም በድንጋጤ ተያዩ ጀመር። በአፋቸው ውስጥ ያስገቡት ጫት እስከሚታይ ድረስ አፋቸው ተከፈተ። ዝም ክው ድርቅ በያሉበት። ምን መሆኗ ነው? አለ ማንደፍሮ ካፍታ ቆይታ በኋላ። ማንዴ ዝም ትላለህ? አለችው ሸዋዬ። ማንደፍሮ ጥቂት አሰበና አንድ ነገር ባይምሮ ብልጭ ሲልለት ብድግ ብሎ በፍጥነት እየተራመደ ከቤት ወጣ። ከግቢም ወጥቶ ግራና ቀኝ ሲመለከት ሔዋንን ከሩቅ አያትና ሄዩ ሲል ጠራት። እሷ ግን ዞር አላለችም። እርምጃዋን ቀጠለች። ማንደፍሮ ሮጦ ደረሰባት። ከፊት ለፊቷ በርከክ ብሎ ተቀምጦ ቀና ብሎ እየተመለከታት የኔ ፍልቅልቅ በእናትሽ አላት። ተወኝ ጋሽ ማንደፍሮ አለች ሔዋን እያለቀሰች። ለራሴ ነው የምለምንሽ የኔ ቆንጆ፣ አንዴ አዳምጪኝ። ምን ላድርግልህ? ለሰራው ጥፋት ይቅርታ አድርጊልኝ። ሁለተኛ አልደግመውም። ይሄ ሰውዬ ዳግመኛ እዚህ ቤት እንዳይመጣ ታደርግልኛለህ? ቢያንስ እኔን ተከትሎ እንዳይመጣ አደርጋለሁ። ስላንቺ ቢያወራልኝ መልስ አልሰጠው። አንቺ የምታከብሪውን ሰው እኔም አከብራለሁ። እሺ ጋሽ ማንደፍሮ አሁን ልቀቀኝና ልሂድ። ማንደፍሮ ቀሪውን የይቅርታ ልመና ወደፊት እንደሚቀጥል ተስፋ በማድረግ ከተንበረከከበት ብድግ ብሎ ሔዋንን ግንባሯ ላይ ሳም አድርጎ ለቀቃት። እሷም ወደ ታፈሱ ቤት ገሰገሰች። እሱም ወደ ጫቱ ተመለሰ። እምቢ አለችህ? አለችው ሸዋዬ አይኗን በልጥጥ አድርጋ እያየችው።
ተዋት ትረጋጋ አለ ማንደፍሮ። የልቡን አድርሷልና ለራሱ ተረጋግቶ ወደ ፍራሹ አልፎ እየተቀመጠ። ምን ልሁን እያለች ነው አለ በድሉ ሸዋዬንም ማንደፍሮንም ማየት ታየት እያደረገ። ፈርታ ይመስለኛል አለች ሸዋዬ። ማንን ሲል ጠየቃት በድሉ። ታስታውሰው የለም ያንበሉ ተገን የሚባል ቀፈታም አለችና ያለሱ በዚች ልጅ ህይወት ላይ ችግር የፈጠረ የለም እሱ እያለ ከየት አመጣው ብላ ይሄን ሀብል አንገቷ ላይ ታውለው ብላ በቁጭት ዓይን ራሷን ወዘወዘች። በሉ የሚባለው ምኗ ነው ሲል ጠየቀ ማንደፍሮ። የዚያ ያስመራ ሰውየዋ ጓደኛ ነኝ ባይ አለች ሸዋዬ አሁንም ውጭ እያየች። በድሉ አንገቱን ነቅነቅ አድርጎ የዘነጋውት ነገር ገና አሁን ትዝ አለኝ አለ በተለይ ሸዋዬን ትኩር ብሎ እየተመለከተ። እኔ ድሮም አውቀዋለሁ ላንተ ግልጽ ባደርግልህ አጉልበል ተነሳስታ አንድ ነገር ላድርግ ትላለህ ብዬ ፈርቼ ነው እንጂ አለችው። በድሉ ድንገት ብድግ አለና ጫማውን አጠለቀ። አፉን ተግሙጥሙጦ ኮቱንም ለበሰ። የዕለቱ ጫት ቅሞሽ ከራማው ተገፏልና ማንደፍሮም ተከተለ። ሁለቱም ከቤት ሊወጡ ሲዘጋጁ ወጣ እንልም የሸዋ ሲል ማንደፍሮ ሸዋዬን ጠየቃት። አያይ የዛሬ ለፈኝ እናንተ ሂዱ። ምን ነው ደበረሽ? ዛሬ ብርቱ ጉዳይ አለኝ ከዚህ ቤት መውጣት አልፈልግም አለችው። ማንደፍሮ የሸዋዬ ስሜት ገብቶት በየዋን ላይ አንድ ነገር ልትፈጽምባት ይሆናል በማለት ልቡ እየሰጋ በድሉን ተከትሎ ከቤት ወጥቶ ሄደ። ጊዜው መሸ። ከ12 ሰዓት አልፎ አይን መያዝ ጀመረ። ሔዋን ወትሮ እንደምታደርገው ሁሉ ከታፈሱ ቤት አመሻሽታ ልክ ከምሽቱ 1 ሰዓት ላይ ከቤቷ ከቻለች። ሸዋዬ ግን አይኗን አፍጣ ጥርሷን አግጣ ጠበቀቻት። በዚያ ሰዓት የሸዋዬን ቤት ውስጥ መኖር ሔዋን ያልጠበቀችው ሁኔታ ነበር። ስሚ አንቺ አለቻት ሸዋዬ ሔዋን ገና እግሯ ወደ ቤት ገባ እንዳለ። አቤት አለች ሔዋን። እስቲ ቁጭ በይና እንነጋገር አለቻት በአይኗ ከፊት ለፊቷ ያለችውን ዱካ እያሳየቻት። ሔዋን ቁጭ ስትል ሸዋዬ ራሷ የት ነበር ሄድሽው አለቻት። እታፈሱ ጋር። ዳግም ወደዚያ ቤት እንደማትሄጂ ታውቂያለሽ? ለምን ታበባ ለማየ የገባሽውን ቃል ረሳሽው? አንቺ በሰው ሞራል ላይ ምን እየሰራሽ እንደሆነ እያየው እኔ ያረጀ ያፈጃ አደራ ላከብርልሽ ትፈልጊያለሽ አለቻት። የእናት አደራ አያረጅም። ለመሆኑ ቅድም ሰርተሽ የሄድሽው ነገር ትዝ ይልሻል? የሰው ንብረት መለስኩ እንጂ ሌላ ምን አደረግኩ? የሰው ንብረት ስትል ሸዋዬ ቃሉን ደገመች። የኔ ያልሆነ ነገር ሁሉ የሰው ነው። ትንሽ አታፍሪም? ምንም እታበባ የሰው ገልቱ። ሔዋን ወደ መሬት አቀረቀረች። እጆቿን በጡቶቿ ስራ አቆላልፋ መሬት ታይ ጀመር። ከወርቅ የበለጠ ምን እንዲሰጥሽ ትፈልጊያለሽ አለቻት ሸዋዬ አሁንም በቁጣና በልህ አነጋገር። ላጌጥበት ወይስ ልሸከመው? ጤነኛ ነሽ ግን? ህመሜንማ ታውቂው የለ ታበባ። ይዞሽ ይሂድ። ሔዋን እንባዋ ባይኗ ሙሉ ግጥም አለ። ብድግ ብላ ወደ ጓዳ ገባችና ፍራሿ ላይ ድፍት አለች። ሸዋዬ ተፈናጥራ ተከተለቻትና ከፊቷ በመቆም ትሰሚያለሽ? ላንቺ ብላኝልሽ እንጂ በድሉ አሸናፊ እንደሆነ ስንቶች ስንት ነገር እናደርግልህ የሚሉት የተከበረ ልጅ ነው አለቻት። ታዲያ የሚሰጡት ካሉ መስጠት ለምን አስፈለገው አለቻት ሔዋን ፍራሿ ላይ ድፍት እንዳለች። የኛ ፈላስፋ እታበባ በእናታችን ጡት ይዤሻለሁ እያመመኝ ነው ተይኝ። ለምን አያምሽ? አንቺ እንደሆንሽ ዲላዬ ኖርሽ ሐሳብሽ ያለ ኤርትራ አለችና አሁን ያንን ሀብል ትወስጃለሽ ወይስ አትወስጂም ስትል ጠየቀቻት። እኔ ሰው ገንዘብ አልፈልግም። እረ ወዲያ ለካ አትፈልጊም በማለት ሸዋዬ ሔዋንን ካላገጠችባት በኋላ ወዲያው ደግሞ ለመሆኑ የለበሽውን ቀሚስና ያሰርሽውን ሰዓት የገዛችው ሸዋዬ መሰለችሽ? በድሉ እኮ ነው ሰው መስለሽው ሰው ሊያደርግሽ አስቦ ያሽሞነሞነሽ ካለቻት በኋላ ደንቆሮ ብላት እየተፈናጠረች ወደ ሳሎን ሄዳ ፍራሿ ላይ ቁጭ አለች። በእርግጥም ሔዋን በዕለቱ የለበሰችው ጉርድ ቀሚስ ባለፈው ጊዜ ክብረ መንግስት ሳለች በሸዋዬ የቀረበላት ስጦታ ነው። እንደገና የታደረገችው ወዲያው ሁለመናዋን ቀነቀናት። ቶሎ አወለቀችና በሌላ ቀየረችው። ሰዓቱንም ከእጇ ላይ ፈታች። በትንሽ ፌስታል ውስጥ ሁሉንም አስገባችና ወደ ሳሎን በመሄድ እንቺ ታበባ ለባለቤቱ መልሽለት ብላ ከሸዋዬ ጎን አስቀምጣ ወደ ጓዳ ተመለሰች። አንቺ አለች ሸዋዬ አሁንም በቁጣ። ምን እያደረግሽ ነው? በንዴት ተይኝ ታበባ አሞኛል። ሐኪምሽ ያለው እኮ ኤርትራ ነው። ለምን ተጠቅለሽ ሄደሽ አታርፊም ብላ አሽካካች የንዴት ሳቅ። ሔዋን ግዝም ብላ ጥቅልል ብላ ተኛች። የልብ ህመሟ ይጫጫናት ጀመር። እየጨነቃት ሄደ። መልስ የለሽም አለች ሸዋዬ አሁንም ጮክ ባለ ድምፅ። የሚሰማ ጆሮ የለማ
ጥቂት ቀናት አለፉ። አንድ ቀን ምሽት ላይ በልሁና መርዕድ በምህጻረ ቃል አማሆ ተብሎ በሚጠራ ሆቴል ውስጥ ከውጭ ወደ ቡና ቤቱ ሲገቡ በስተቀኝ በኩል በምትገኝ ብቸኛ ጠረጴዛ ላይ ቁጭ ብለው ከአንዲት የቡና ቤቱ አስተናጋጅ ጋር እየተቃለዱ ይጠጣሉ። ከጠረጴዛው ፊት ለፊት ያለው ባንኮኒና የቡና ማሽን ብቻ ስለሆነ ቦታው እንደ ልብ ለመጫወት አመቺ ነው። የቀልዳቸውና የጭውውታቸው ማዕከልም የመርዕድ አይን አፋርነት ነው። አስተናጋጇ ባህሪውን ቀደም ብላ ስለምታውቅ በነገር እየነካካች ታሳፍረው ይዛለች። መቼም ያንተን ድንግል የምወስደው እኔ ነኝ ትለዋለች፣ ጉልበቱንና ጭኖቹን እያሻሸች። እስቲ እንደምንም ብለሽ ገላጊው በልሁ እየሳቀ። አቦቴኛ ሌላ ወሬ አምጪ ይላል መርዕድ ያስተናጋጇን እጅ ከላዩ ላይ ለማንሳት እየሞከረ። አይዞህ ቦታውን እንደሆነ እኔ ራሴ ያሳይሃለሁ። አስተናጋጇ አሁንም እንዲህ ከመባል ሞት ይሻላል መርዕድ እያለ በልሁ ይስቃል። እንዲህና እንዲያ እያሉ በመጫወት ላይ ሳሉ ከምሽቱ 1 ሰዓት ተኩል አካባቢ 2 ሰዎች ተከታትለው ወደ ቡና ቤቱ ገቡና ግራ ቀኝ ተቀመጡ። ከበሩ በስተግራ በኩል ያለው ዋናው ሳሎን በሰው ተሞልቷል። በቀኝ በኩል ያለችው ጠረጴዛ ደግሞ በነበልሁ ተይዛለች። በቀጥታ ወደ ባንኮኒ በመጠጋት ጀርባቸውን ለነበልሁ ሰጥተው ቆሙ። ወዲያው ደግሞ በድሉ አሸናፊ ከውጭ መጥቶ ተቀላቀላቸው። እሱ ከመሃል፣ ሌሎቹ ግራና ቀኝ በመሆን ፈንጠር ፈንጠር ብለው ተደረደሩና የሚጠጡትን አዘዙ። ለሁሉም ማረቅ የቀረበላቸው። በልሁ ግን ቅፍፍ ይለው ጀመር። እሱና በድሉ ቀድሞም ተጣድፈው ነበር የሚኖሩት። ዛሬ ደግሞ ገና ሲገባ ገልመጥ አድርጎት ነበርና እንዲሁ ከተማ ውስጥ አይቷቸው ከሚያውቃቸው ሰዎች ጋር ገጥሟልና ጥርጣሬ ገባው። መጠጥ አወሳሰዳቸውም አላምራለው። ግልብጥ ግልብጥ ያደርጉታል። በሹክሹክታም ሲያወሩ ያያቸዋል። ወደ ኋላቸው ዞር እያሉ ሲገላምጡት ያይ ጀመር። መርዕድና አስተናጋጇ የሚያወሩትን ትቶ እነ በድሉን መከታተል ቀጠለ። በዚሁ ሁኔታ ላይ ሳሉ ከምሽቱ 2 ሰዓት አለፈ። የመደመጥ እድሉን እዚያው ተፈጠረበት ሀገር ረስቶ የመጣው የኢትዮጵያ ቴሌቪዥን በቡና ቤቱ ውስጥ ተከፍቶ ያለምንም አድማጭ ለራሱ ይጮሃል። ዜና ወጃውን ጨርሶ የግብርና ፕሮግራም ማስተላለፍ ጀምሯል። የመስኖ ስራ እንቅስቃሴ እያሳየ ገበሬዎች ያገኙትን ጠቀሜታ ይዘረዝራል። በድሉና ጓደኞቹ ከቴሌቪዥኑ ፕሮግራም ጋር የተያያዘ ወሬ ማውራት ጀመሩ። ያም ቢሆን ከበልሁ ጆሮ ደረሰና እሱን በጥንቃቄ ያዳምጥ ጀመር። ከበድሉ በስተቀኝ በኩል ከቡና ማሽኑ አጠገብ ቆሞ የሚጠጣው የበድሉ ጓደኛ ስቢያቺ ሲል ጠራት። ከባንኮኒ ውስጥ ቆማ የነበረችውን አስተናጋጅ አቤት አለችው። የኢትዮጵያ ገበሬዎች ቴሌቪዥን ገዙ ወይስ እኔና አንቺን ገበሬ ለማድረግ ተፈልጎ ነው ይሄ ፕሮግራም የሚተላለፈው ሲል ጠየቃት ጮክ ባለ ድምፅ። እኔ ምን አውቄ አለች አስተናጋጇ። የከተማ ገበሬ ሞልቷል አትዩ አላት ሌላው የበድሉ ጓደኛ። ከግራ በኩል ሆኖ ወደ ኋላ ዞር ብሎ በልሁንም ማየት አደረገው። ይሄ ከየጓሮ ወፍ ዘራሽ ቡና የሚለቅመው ሲል የመጀመሪያው ተናጋሪ ቀጠለ። ሞፈርና ቀንበራቸውን ሰቅለው ወደ ከተማ የገቡ ገበሬዎች ስላሉ ጎምጅተው እንዲመለሱ ይሆናል አለ በድሉ። ወደ ኋላው ዞር ብሎ በልሁን ገልመጥ ሲያደርገው አይን ላይ እንግጥምጥም አሉ። አሃ አለ በልሁ። ነገሮች ሁሉ ይበልጥ እየገቡት ሄዱ። ሁኔታው የበለጠ ጆሮን ጥሎ እንዲያዳምጥ አደረገው። ከተማ ውስጥ ገብቶ ማውደልደል የለመደ ገበሬ ምን ቢሉስ ምን ቢያደርጉት ተመልሶ ገጠር አይገባም አለ የመጀመሪያው ተናጋሪ የበድሉ ጓደኛ። እሱም በልሁን ዞር ብሎ ሲያየው አሁንም ከበልሁ ጋር ተገጣጠሙ። ወዶ ነው ተገዶ ይመለሳል በማለት በድሉ ሲጨምር በልሁ ሁለመናውን ይነዝረው ጀመር። በልሁ ጠብጠብ ሲሸተው ትንፋሹ ያጥራል። እስኪ ጀምር ድረስ መላ ሰውነቱ ይንዘፈዘፋል። አይኑ ይፈጣል። ያበሽታው ተነሳበት። በዚያው ስሜት ውስጥ ሆኖ ምልልሳቸውን ማዳመጡን ቀጠለ። ስሚ አንቺ ሲል ተጣራ በድሉ አሁንም አስተናጋጇን። አቤት ይህን ቴሌቪዥን ዝጊና ቆይ ብቻ የሚለውን ካሴት ክፈች። ይሄ ሴታውን ሁሉ ልብ ቢገዛ አለና አሁንም ዞር ብሎ በልሁን ገላመጠው። በዚህ ጊዜ በልሁ ለየለት። ተዘጋጅተው እንደመጡበትም በትክክል ተረዳ። ወዲያው በግራ ጣቱ ላይ ያጠለቃትን ባለፈርጥ ቀለበት ወደ ቀኝ ጣቱ አዛወራት። ጡንቻውን ማጠባበቅ ጀመረ። ከእንግዲህ አንዲት የትንኮሳ ቃልና ግልምጫ ብቻ ቀረችው። ይጠባበቃትም ጀመር። በድሉ አሁንም ቀጠለ። እንኳን የግብርና ወሬ መስማት የግብርና ባለሙያ ነኝ ባይ በከተማ ውስጥ ማየት አስጠልቶናል አለና ብርጭቆውን ብድግ አድርጎ አረቄውን ጨለጠና ከመጠን በላይ ባንኩን እያንኳኳ ቶሎ በይ ነዳጅ ጨምሪ ዛሬ የማነደው አለኝ አለና አሁንም ወደ በልሁ ዞር አለ። ስም አንተ
አለው በልሁ መርዕድን። ወይ አለ መርዕድ። መርዕድ እየሆነ ያለውን ነገር ይከታተል ነበርና ደንግጦ መግቢያ ቀዳዳቷል። ከተቀመጥክበት ንቅንቅ እንዳትልሽ። ለምን ወተን አንሂድም? አለ መርዕድ። ጉዳይን እስከምፈጽም ጠብቀኝ አለና በልሁ ከወንበሩ ላይ ተነስቶ በቀጥታ ወደ ባንኮኒው አመራ። በበድሉና ከቀኙ በኩል ባለው ጓደኛው መሃል ባንኮኒ ተደግፎ ቆመና ጎበዝ አላቸው። ሶስቱንም ተራ በተራ እየተመለከተ ጨዋታችሁ ደስ አለኝና መጣሁ። እየጋበዛችሁኝ ወይ እየጋበዝኳችሁ እንጫወት ብዬ ነው አላቸው። አይኑ ፈጠጥ ያለ ቢሆንም ነገር ግን ፈገግ ብሎ ታውቃናለህ አለው በድሉ በቁመት የሚበልጠውን በልሁን አንጋጦ እየተመለከተ። ይመስለኝ ነበር። አሁን ግን እንደማንተዋወቅ ገባኝ። ግን ደግሞ ሳንተዋወቅ አንለያይም ሲል መለሰለት በልሁ ረጋ ብሎ። ተገድጄ ወደ አገሬ ልመለስ ነውና የወጪ ልበልህ ጠጣ አለው አሁንም እያፌዘ። እስከዚህ ወቅት ድረስ የበድሉ ጓደኞች ምንም አይነት እንቅስቃሴ አላደረጉም። ግን በልሁን በግርምት ዓይን ይመለከቱታል። ነገር ፈልገሃል እንዴ አለ በድሉ አሁንም በልሁን እየተመለከተ። ራሱ ፈልጎኝ ነው የመጣሁት። አሁን ጠጣ፣ ካልጠጣ ግን እመታሃለሁ ብሎ በድሉ ቀስቀስ ሊል ሲል በልሁ ድንገት አንገቱን አነቀው። ገበሬ አይደለሁ ፊትህን ላርሰው ነው አለና በመሃል ፊቱ ላይ ኃይለኛ ቡጥ ያሳረፈበት። በፍጥነት ደገመው። ከቀኙ በኩል ያለውን የበድሉን ጓደኛ እንቅስቃሴ ይከታተል ነበርና እውነትም ሲንቀሳቀስ አይቶት ኖሮ በቃሪያ ጥፊ አይነት በኃይል ሲሰነዝርበት ጆሮ ግንዱን አገኘው። ሰውየው ባላሰበው ሁኔታና ኃይል ስለተመታ ከመርዕድ እግር ስር ወድቆ ጥቅልል አለ። መርዕድ በዚያው ጀመረው። በወደቀበት በእርግጫ ፊቱን ይለው ጀመር። ከበድሉ በስተግራ የነበረው ሰውዬ በልሁን ሊመታ ሲሞክር በልሁ ግን የበድሉን አንገት ይዞ ወዲያ ወዲህ እያሽከረከረ መመከች አደረገው። በዚህ አላበቃም። አዘናግቶ በበድሉ ትከሻ ላይ አሻግሮ በመሰንዘር ከፊቱ ላይ ከባድ ቡጥ ያሳረፈበት። ቀጠለና በድሉን ለሶስተኛ ጊዜ ከደገመው በኋላ አንገቱን ሲለቀው በድሉ ተዝለፍልፎ መሬት ላይ ተዘረጋ። በዚህ ጊዜ በልሁ ወደ ሰውየው ሲሮጥ ሰውየው ግን ወደ ኋላው ዞሮ በቡና ቤቱ በር በኩል እግሬ አውጭኝ አለ። አመለጠው። በልሁ የሮጠውን ሰውዬ ትቶ ወደ ቤት ምልስ በማለት በድሉን በወደቀበት ፊቱ ላይ አንዴ በርግጫ ብሎት መጀመሪያ ወደ ጣለው ሰው ያለፈ። ሰውየውና መርዕድ እየታገሉ ናቸው። እንደውም ሰውየው መርዕድን አሸንፎ ሊነሳ ትንሽ ቀርቶት ነበር። ነገር ግን በልሁ ደርሶ በክርኑ ወገቡ ላይ በኃይል ሲመታው ተመልሶ መሬት ላይ ተነጠፈ። ቀጥሎም በርግጫ እንደ ስልቻ ያለፈው ጀመር። እሪታና ጩኸቱ ቀለጠ። ቤቱ ተተረማመሰ። የበልሁን አሰነዛዝር ያየ ማንም ጠጪ ሊይዘው ወይም ሊጋብዘው አልሞከረም። ሁሉም አንገቱን ወደ ትከሻው ቀብሮ አቤት ገደለው፣ ገደላቸው፣ ጨረሳቸው እያለ ከመሸማቀቅ በቀር ማንም ምንም አልሞከረም። የአስተናጋጆቹ ጩኸት ግን ምድሪቱን ቀውጥ ያደረጋት። አብዛኛው ጠጪ ምስክርነት ፈርቶ እየተፈተለከ ከቡና ቤቱ ወጣ። ጥሎ ገንድሶ ያለ ገላጋ እየተገላገለው በልሁ ግን ድንገት ሳይታሰብ ባንኮኒውን በቡጢ የመታ ወንድሜ ያስቻለው፣ አረ ምን በላህ፣ አረ ምን ዋጠህ ወንድሜ፣ ትዝ አልከኝ እኮ ወንድሜ እያለ ስቅስቅ ብሎ ያለቅስ ጀመር። በዚያ ሰዓት ምን ትዝ እንዳለው ከሱ በቀር ማንም ያወቅ አልነበረም። ወዲያው ግማሾቹ አስተናጋጆች የወደቁትን ሰዎች ደም በውሃ ሲያጥቡ፣ ሌሎቹ ደግሞ ከመርዕድ ጋር በመተባበር በልሁን ገፋፍተው በጓዳ በር በኩል ከቡና ቤቱ ውጭ ወሰዱት። ሔዋን የልብ ህመሟ ከመቼውም ጊዜ ብሶባት ፍራሽ ላይ ድፍት ብላ መዋል አዘወትራለች። በበልሁ ቡጢ ፊቱ የተጠረማመሰው በድሉ አሸናፊ አልጋ ላይ ከዋለ 11 ቀን ሆኖታል። እዚሁ ቀን ላይ ሆኖ ሲቆጠር ማንደፍሮ ለአንድ ሳምንት ያህል ተረኛ ሆኖ በተመደበበት ከሐዋሳ ይርጋለም መስመር ላይ ለመስራት ከቤቱ ከወጣ 3 ቀናት አልፎታል። ዕለቱ እሁድ ነው። ከሰዓት በኋላ ሸዋዬ ቤቷ ውስጥ ለብቻዋ ቁጭ ብላ ጫት ትቅማለች። ነገር ግን የጎረሰችውን ጫት ማላመጥ እስከምትረሳ ድረስ በሐሳብ ተውጣ ፍዝዝ ትግዝ ትላለች። በበድሉ ላይ የደረሰው ውርደት ከሱ ይበልጥ እሷን አሳፍሯታል። ዛሬ በማውጠንጠን ላይ ያለችው ሐሳብም ይህንኑ ሀፍረትና ውርደት ስለምታካክስበት መንገድና ሁኔታ ነው። መነሻ ያደረገችው ከራሱ ከበድሉ የመነጫ ሐሳብ ነው። ከጥቂት ቀናት በፊት በተኛበት አልጋ አጠገብ ቁጭ ብላ ስታጽናናው በነበረችበት ወቅት በድሉ አንድ ነገር ተናግሯታል። ሸዋዬ፣ በእህትሽ ምክንያት ደሜ ፈሷል፣ ቅሌትም ደርሶብኛል። መካካሼ እሷው ናት። የመጣ ይመጣል እንጂ አልተዋትም።
ወይ እንደኔ ትዋረዳለች አሊያም እስከ መጨረሻው በእጄ ትገባለች። ለዚህ ደግሞ ያንቺን ያላሰለሰ ጥረት እጠብቃለሁ የሚል የዛሬው ሐሳብና ትካዜዋም በዚሁ ላይ የሚያጠነጥን ነው። ከበድሉ የዛቻ ቃሎች በተግባር ተፈጽሞ ማየት የምትፈልገው ሔዋን ጥቅልል ብላ በሱ እጅ መግባቷን ብቻ ነው። ሸዋዬ አለማወላወል በአንድ ሐሳብ ጸንታለች። ሔዋን ከበድሉ እጅ እስከ ወዲያኛው ትገባ ዘንድ አንድ አጋጣሚ ተፈጥሮ ከሱ መጸነስ ይኖርባታል። ይህ ከሆነ መንገዶች ሁሉ ያጥራሉ። ሔዋን አስቻለውን በተስፋ የመጠበቅ ሐሳቧ ይበጠሳል። ቢመጣ እንኳን መሸሹን ትመርጣለች። አስቻለው ራሱም ዞር ብሎ ሊያያት አይሞክርም። አንዴ ከወለደች የልጅ አባት ያስፈልጋታልና በድሉን መራቅ አትፈልግም። ምርጫዋም እሱ ብቻ ይሆናል። ማርገዟ ያሳፍራትና ከነታፈሱና ከነበልሁም ትርቃለች። እንዲያውም ጭራሽ እንዳያውቁባት ወደ ቤተሰቦቿ ወደ ክብረ መንግስት ሊሄድ ልትል ትችላለች። ያኔ በድሉም ወደዚያው መመላለስ ይጀምራል። በዚያው ከቤተሰቦቿ ይተዋወቅና እጁንም መዘርጋት ይጀምራል። ይህ ደግሞ ለሸዋዬ ድርብ ድል ይሆናል። እኔም ለዚህ ብዬ ነበር ለማለት ያበቃታል። ይህንንም ወርቃማው ብላ ሰይመዋለች። ይህን ወርቃማ መላ ለፍሬ ለማብቃት ግን በድሉ ከሔዋን ጋር የሚፈጽመው የወሲብ ግንኙነት በተጠና ወቅትና ሰዓት መሆን እንዳለበት ታምናለች። ለዚህ መሰረት ይሆናል ደግሞ በወር አበባ አቆጣጠር የሚታወቅ የእርግዝና ወቅት ነው። እንደ ሔዋን ለመውለድ ሳይሆን ላለመውለድ ስትል ራሷ ስትጠቀምበት ኖራለችና እውቀቷ አይቸግራትም። የሚያስፈልጋት የሔዋንን የወር አበባ ዙር ማወቅ ብቻ ነው። በየስንት ቀን እንደሚታያት ካወቀች በየትኛው ቀን ግንኙነት ብትፈጽም መጸነስ እንደምትችል ታውቀዋለች። በዚያ ሰዓት ሔዋን ወሲብ ይፈጽምባት ዘንድ ሁኔታዎችን ለማመቻቸት ወስናለች። ሔዋን ጩኸት ብታሰማም እንኳን በተያያዥ ሊነሳባት የሚችለውን ውግዘት ጆሮ ዳባ ልበስ ልትለው ቆርጣለች። የሔዋንን የወር አበባ ዙር ለማወቅ ግን ተቸግራለች። እሷን ራሷን አትጠይቃት ነገር ሰሞኑን ተኳርፈዋል። በሌላ በኩል በትክክል ላትነግራት ትችልና ጥረቷ ሊመክን ይችላል። አስተማማኝ እንዲሆንላት ሐኪም ማማከር እንደሚሻል ታይቷታል። ለዚህ ስኬት ደግሞ የሔዋንን የልብ ህመም መነሻ ማድረግ ፈለገች። ከዚህ ጋር ተያይዞ ባርናባስ ወየሱ ታወሳት። እሱ ደግሞ የውጭ ሀገር ትምህርቱን አጠናቆ ወደ ስራው ከተመለሰ ሰንብቷል። ከመጣም ተገናኝተዋል። ባል ማግባቷን ሰምቶ ተነጋግረውበታል። ባርኒ አልተከፋም። እንዲያውም እንኳን ደስ ያለሽ ብሏታል። በተገናኙ ቁጥር መቃለዳቸውን አልተውም። እናም የሔዋንን የልብ ህመም በማስመርመር ሂደት ምናልባት ከወር አበባሽ ጋር ግንኙነት ካለው በሚል ሰበብ በሚቀርበው ሐኪም በኩል የወር አበባዋን መምጫ ዙር ሊያስጠናላት እንደሚችል ገመተች። ይህን ዘዴ ለራሱ ለበድሉ ብታካፍለው ከእርሷ በተሻለ ከባርናባስ ጋር ተመካክሮ ሊያሳካው እንደሚችል አሰበች። የዚያን ዕለት ልትነግረው ወሰነች። ከምሽቱ 12 ሰዓት ተኩል አካባቢ ከቤቷ ወጣች። በቀበሌ 03 የመጨረሻ ጫፍ ላይ ወደሚገኘው የበድሉ መኖሪያ ቤት ማምራት ጀመረች። ቀኑ መሸት ብሎ ላይን መያዝ ጀምሯል። ወደ በድሉ ቤት በመሄድ ላይ ሳለች ልክ አስፋልቱ ላይ ስትደርስ ድንገት ሳታስበው ባርናባስን ከሩቅ አየችው። አስፋልቱን ይዞ ከታች ወደ ላይ ከሁለት ሰዎች ጋር በመሆን እሷ ወደ ነበረችበት አቅጣጫ ይመጣል። ከበድሉ በፊት ለሱ ስለ ውስጥ ሐሳቧ በዚህ አጋጣሚ ትንሽ ፍንጭ ልትሰጠው ወደደች። መንገድ ዳር ቆማ ጠበቀችው። ባርናባስ ልክ አጠገቧ ሲደርስ ከሰዎቹ ነጠል ብሎ ወደ እሷ እንዲመጣ በእጇ ጠቀሰችው። ባርናባስም ጥሪዋን ተቀብሎ ወደ እሷ ጠጋ እያለ የሸዋ በጨለማ መንገድ ዳር ምን አቆመሽ ሲል ጠየቃት፣ እጁን ለሰላምታ እየዘረጋ። ቸግሮኝ አለችው እንደ መሽኮርመም እያለች። ምን ነው ምን ገጠመሽ አላት ባርናባስ። ሞቅ ስላለው አፉ ተያይዟል። ከቸገረኝ እንኳን ቆይቷል። ድንገት በሩቅ ሳይህ ግን ላማክር ፈልጌ ነው። ምንድነው ችግሩ? ባክያችን እህቴን ልቧን እያመማት ተቸግሬያለሁ። ምናልባት በደንብ ሊከታተላት የሚችል አንተ በተለይ የምትቀርበው ሐኪም ካለ አደራ ትልልኝ እንደሆነ ብዬ ነው። እሱ ምን ይቸግራል? ይዘሻት ነያ። ቢሮ ውስጥ ምንጊዜም ትኖራለህ አይደል? የት ሄዳለሁ ካለ በኋላ ባርናባስ እጇን ያዝ አድርጎ ድሮ እንኳን ወደ 05 ቀበሌ ጎራል ነበር፣ ዛሬ ግን ወንበር ገፋ አስለቀቀኝ በማለት ሳቅ ብሎ ሸዋዬን ማሳቃት። ሁሉም በጊዜ ሆኗል በቃ አለ ሸዋዬ እንደ መሽኮርመም እያለች። በቃ አላት ባርናባስ አሁንም ሞልገድገድ እያለ። አብቅቶ ታዲያ ያቺን ቆንጆ እህትሽን እንኳን እንዴት አድርጌ ልጠይቃት? እንዴ እሷ መጠየቅ ማን ይከለክልሃል? አሁን እችላለሁ ወይስ ሰውዬሽ ይኖር እንደሆነ ብሎ ነገሩን ተወት ሲያደርግ ሸዋዬ ቀጠለች። አሁን መሻ ጓደኞችም ጥለው ሄዱ፣ እነሱን ተያቸው ባክሽ አለና
እውነት ሰውዬሽ ከሌለ ልጠይቃት፣ በጣም ናፍቃኛለች አላት። ሸዋዬ የባርናባስ ሐሳብ አልከበዳትም። ማንደፍሮ የለምና አይን ላይን አይጋጩባትም። በሌላ በኩል እግረ መንገዷን ሔዋን ወደ ሐኪም ቤት እንድትሄድ ሊገፋፋት እንደሚችል ታያት። ከበረታ እንሂድ፣ እንደውም ቀኑን ሙሉ እንደተኛች ነው የዋለችው። ሰውየው ግን አይኖርም አየሽ፣ ምናልባት ብሎ አፋፏን ሲጠባበቅ ሸዋዬ ቀጠለች። ለነገሩ ሰሞኑን አይኖርም፣ የሥራ ተራው ከይርጋለም ሐዋሳ መስመር ላይ ነው አለችና ግን ቢኖርስ የኔንና ያንተን ጉዳይ የት ያውቅና ይጠራጠራል ብለህ ሰጋህ? አለመኖሩ ጥሩ። ተያይዘው ሄዱ። በግምት ለ10 ደቂቃ ያህል ተጉዘው ከቤት ሲደርሱ ቤቱ ተቆልፎ አገኙት። ሔዋን የለችም። የሄደችበትን ቦታ በመገመት ሸዋዬ ውስጡ አረርድብን አለ። ሔዋን ሰሞኑን ወደ ታፈሱ ቤት ብቅ ብላ ስለማታውቅ ይችን አጋጣሚ ተጠቅማ ወደዚያው እንደሾለከች ገባት። ውስጧ ብግናልና በሆዷ ቆይ አባቷ ትመጣለች እያለች ባርናባስ ይቀመጥ ዘንድ ጋበዘችው። ባርናባስ ወደ ውጭ ሀገር ለትምህርት ከሄደና ከተመለሰም ወዲህ በሸዋዬ ቤት ሲገባ የመጀመሪያ ጊዜው ነው። የቤቷ መለዋወጥ ገረመው። ከሁሉም በላይ ያ ሳሎን ውስጥ የተዘረጋ አልጋ ማለለው። እውነትም ባላግብተሻል የሸዋ አላት እንደ አዲስ። አይደል ብላ ከት ብላ ሳቀች። ባርናባስ ከሞቅታ ጋር ተቀላቅሎበት ሳይሆን አይቀርም። ከቁጥጥሩ ውጭ በሆነ ስሜት አልጋው ላይ ቁጭ አለና ከፊቱ የቆመችውን ሸዋዬ አንጋጦ ይመለከታት ጀመር። እንዴ ምን ነካህ? አለች ሸዋዬ እንደ መሽኮርመም እያለች። ባርናባስ ግን እንዲያውም ቀሚሷን ይዞ ጎተት ሲያደርጋት አረ በሕግ አምላክ አለችው። ባርናባስ ጠንከር አለ። አልጋው ላይ ጎትቶ አስቀመጣትና በሕግ አምላክ መባል ያለበት ሌላ፣ እኔ እኮ የቀድሞ ባለ ይዞታ ነኝ አላት ደበስበስ እያደረገ። ያኮ ቀረ፣ የሚቀረው እኔና አንቺ ስንቀር ብቻ ነው እያለ ትከሻዋን ይዞ ወደ አልጋው ጋለል አደረጋት። በዚያው ቀጠሉ። ሄዱ፣ ነጎዱ፣ ባላሰቡት መንገድ ዥው አሉ። አጋጣሚ ሆኖ ማንደፍሮ ከሸዋዬ ቤት ሊደርስ ከ10 ደቂቃ ያልበለጠ ጊዜ የሚወስድ መንገድ ብቻ ቀርቶታል። አስቦበት አልነበረም። ጠዋት ሰዎችን አሳፍሮ ከይርጋለም ወደ ሐዋሳ ሲሄድ ወደ አፖስቶ ኬላ ብቅ መበያ ዳገል ላይ መኪና ተበላሽቶበት ለመጠገን ሲለፋ ውሏል። የብልሽቱ መጠን ከባድ በመሆኑ ዕቃ ለውጦ መገጣጠም የሚችል ባለሙያ አስፈላጊ መሆኑን አምኖ ጉዳዩን ለተሽከርካሪው ባለቤቶች ሊያስረዳ ምሽቱን ዲላ ገብቷል። ዲላ ከተማ ከገባ በኋላ ቶሎ ወደ ቤቱ አልሄደም። ለውሃ ጥም መቁረጫ ያህል ሲጠጣ ቆይቷል። ከዚያም በኋላ በቅድሚያ ወደ በድሉ ነበር ሄደው። የገጠመውን ችግር አስረድቶ አስፈላጊውን ሁሉ ጠዋት ለመፈጸም ቀጠሮ ይዞ ወደ ቤቱ እየተመለሰ ነው። ማንደፍሮ ከቤቱ ሲደርስ ቤቱ ውስጥ መብራት ሲበራ ከሩቅ ታየው። በር ከፍቶ ሊገባ እጁን ከመዝጊያው ላይ ጣል ሊያደርግ ሲል ድንገት አንድ ድምፅ ጆሮው ውስጥ ጥልቅ አለ። በሩን መግፋት ወይም መቆርቆር ትቶ ጆሮውን ወደ ውስጥ ጣል ሲያደርግ ያንን ድምፅ ደግሞ ሰማው። የሸዋዬ ድምፅ ነው። ሸዋዬ ወሲብ በምትፈጽምበት ጊዜ መለፍለፍ ትወዳለች። የወሲብ አጋሯን ስም ደጋግማ ካልጠራች አይሆንላትም። ይህንን አመሏን ማንደፍሮም ያውቀዋልና አሁንም ሲያዳምጥ የባርናባስን ድምፅ ስትጠራ ይሰማል። ማንደፍሮ ደንገጥ አለ። ጆሮውን አሾልኮ ካፏ ላይ ያደርሰው ይመስል በቀዳዳው ላይ ለተመው። ሸዋዬ ልፍለፋዋን አሁንም ቀጠለች። እንዲያውም የወንድ ወሲባዊ ድምፅ ጎረምረም ሲል ተሰማው። በዚህ ጊዜ እየሆነ ያለው ነገር በትክክል ገባው። ማንደፍሮ ልክ ከርቀት የሚጣራ ይመስል ድምፁን ከፍ አድርጎ አንቺ ሲል ጮኸ። ምን እየሰራሽ ነው በይ አለና በዚያ በፈረጠመ ክንዱ ያንን መዝጊያ አንጓጓው ጀመር። ወዲያው ድምፅ ቆመ፣ መብራትም ጠፋ። ማንደፍሮ አሁንም በጩኸት ድምፅ የትም አታመልጪ፣ እንደ መብራቱ አንቺም ትጠፊያለሽ፣ በማንዴ ምትክ ያመጣሽው ባህርኔም ዛሬ ይለይለታል ካለ በኋላ አሁንም በሩን እያንጓጓ ክፈች እኮ ነው የምልሽ እያለ ይጮህ ጀመር። መልስ አጣ። መዝጊያውን ለመስበር ከማጠፊያው በኩል በእግሩም በእጁ ሞገሩን ቀጠለ። ምናልባት ለእሷ ይታወቀው እንደሆነ እንጂ ድምፁም ሆነ የበሩ ምት ጩኸት እስከ ውጭ ድረስ ይሰማል። ወይዘሮ ዘነቡና ሰራተኛቸው በጓሮ በር በኩል ብቅ ብለው ሁኔታውን ይመለከታሉ። ድምፅ ግን ቶሎ አላሰሙም። እየቆዩ ግን በተለይ ወይዘሮ ዘነቡ የቤታቸው ደህንነት አስግቷቸው ሰራተኛቸውን እሪ እንድትል ሳያዟት አልቀሩም። ፋንትዬም ድምጿን ከፍ አድርጋ እሪ ስትል ጮኸች። ማንደፍሮ በር መውገሩን ቀጥሏል። ከተደጋጋሚ ምት በኋላ የመዝጊያው ማጠፊያዎች ሁሉ ተነቀሉ። አልከፈት ወይም አልወድቅ አለው። ለካስ ባርናባስ ከውጭ ወደ ውስጥ ገትሮ ይዞበት ኖሯል። ለማንደፍሮ ሚስጥሩ ገባው። ብቻ ግፊያውን ቀጠለ። ያ መዝጊያ
ከውስጥና ከውጭ እየተገፋ ወዲያ ወዲህ በመዋለል መከራውን አየ። ሁለቱም ኃይላቸውን ለማጠንከር ይፋለማሉ። ባርናባስ ከውስጥ፣ ማንደፍሮም ከውጪ። ትግሉ ቀጠለ። ማንደፍሮ ለመግደል፣ ባርናባስ ለመትረፍ። የኋላ ኋላ ግን ባርናባስ ደግሞ ኖሯል። የጀርባው ላብ በመቀመጫው ፍንክት መሃል ሲንቆረቆር ተሰምቶታል። በትንፋሽ ብዛት ልቡም ልትፈነዳ ደርሳለች። ሽንቱም አምልጦታል። በዚህ ጊዜ መረታቱን አውቆ መዝጊያውን ትቶ ወደ አንድ በኩል ሸሸት ሲል ያለ የሌለ ኃይሉን ተጠቅሞ ይገፋ የነበረው ማንደፍሮ ወደ ውስጥ ተወርውሮ መሃል ወለሉ ላይ በደረቱ ረብ አለ። ባፈጢሙ ተደፋ። እሱ ቀድሞ ወለሉ ላይ ከተዘረጋ በኋላ በኃይል ሚዛን መዛባት ምክንያት ተንሳፎ የነበረው መዝጊያ ከላዩ ላይ ዞሮ ተጫነው። ባርናባስ ይህን አጋጣሚ በመጠቀም ማንደፍሮን በተኛበት ላይ ለማዳከም አልቃጣም። ፓንትና ካኔተራውን እንዲሁም ጫማውን ጨምሮ ወንበር ላይ አስቀምጦት የነበረ ልብሱን በሙሉ በአንድ ላይ በሁለት እጁ እፍስ አድርጎ ደረቱ ላይ በመታቀፍ ማንደፍሮንና መዝጊያውን ተረማምዶ ከላይ እስከታች እርቃኑን እንደሆነ ወደ ውጭ ሮጠ። ከሙሉ ጨረቃ በሚፈልቀው ብርሃን ያንቀይ ሰውነቱን እያንቦገቦገ ሲሮጥ ጩኸትና እሪታውን ሰምቶ ወደ ወይዘሮ ግቢ ጎርፍ የነበረው ሕዝብ እብድ እብድ እያለ መንገድ ለቀቀለት። በርካቶች ከኋላ ሲመለከቱት ቁልቁል ወደ አሮሬሳ ቀበሌ ገበሬ ማህበር ሸመጠጠ። ማንደፍሮ ከወደቀበት እንደምንም ተነስቶ መብራት ሲያበራ መጀመሪያ ያየው የተመሰቃቀለ አልጋውን ነው። ቆጨው። ወደ ውጭ ያመለጠ ሰው እንዳለ ተሰምቶታል። ግን ሊደርስበት እንደማይችል ገመተና ወደ ጓዳይት ሲያደርግ ሸዋዬ እርቃኗን እንስራ መስላ ከዕቃ መደርደሪያው ስር ሽጉጥ ብላ አገኛት። ባርኔ አለችው ሸዋዬ በልመና አይነት እጆቿን በደረቷ ላይ ልጥፍ አድርጋ በመኮራመት። በእሷ ቤት ማንዴ ማለቷ ነበር። ደንግጣለችና ተሳሳተች። አይደለሁም አላት ማንደፍሮ በፌዝ አነጋገር። በእናት ይዣለሁ። ባርኔ ሆኖ ቢሆን ይምርሽ ነበር። እኔ ግን ማንዴ ነኝ አለና እንዳትንቀሳቀሽ ሲል አስጠነቀቃትና ከኋላዋ በኩል ዞርና ቅልጥሟን ጭኗንና ወገቧን አንድ ጋር አጣብቆ በመታቀፍ ብድግ አድርጎ እንደገና ወደ መሬት ወርውሮ እንዘጭ አደረጋት። ሸዋዬ ላንዴ ጮኸችና ማንዴ ልተረተር እኮ ነው አለችው። የኔስ ልፋት ለምንድን ነው? እንድትሰነጣጠቂ አይደል? አለና እንደገና ብድግ አድርጎ በኃይል ወረወረና ከግድግዳው ጋር ሲያላተማት አጠቃላይ ቤቱ ግቡ የሚል ድምፅ አሰማ። ያቺ ሰርቪስ ቤት ከዳር እስከ ዳር ተነቃነቀች። ማንደፍሮ ደገመና ሸዋዬን ከወደቀችበት አንስቶ እንደገና ከዕቃ መደርደሪያው ላይ ወርውሮ ሲያላትማት ራሱ የገዛቸው ብርጭቆዎችና ሸክላ ሳህኖች በሙሉ እንክሽክሽ አሉና አመድ ሆኑ። ቤቱም እንደገና ተነቃነቀ። ኧረ ቤቴን ያገር ያለህ የሚል ድምፅ ከውጭ ተሰማ። የወይዘሮ ዘነቡ ድምፅ። ሰው ሁሉ በር ላይ ተኮልኩሎ ይመለከታል። አንዳንዱ ይጮሃል። ገብቶ ለመገላገል ግን ሁሉም ፈርቷል። ብቻ ገደላት ይላል። ማንደፍሮ ሁሉንም ከቆብ አይቆጥረውም። የሸዋዬን እጅ ጥምዝዝ አደረገና ወገቧን ወደ ላይ አዙሮ በክርኑ ሲደቅሳት አቃሰሰችና መሬት ላይ ተዘረጋች። ከዚያ በኋላ ግን አልነሳለችው። ታግላ አሸንፈው አልነበረም። ከመድከሟ የተነሳ ሰውነቷ ስለተዘለፈለፈ ክብደቷ ጨመረበት። የልሁን ያህል ወለል ላይ የተጋደመ ፊቷን በጫማው ረግጦ ድፍጥጥ ካደረጋት በኋላ እዚያው እንደተዘረረች ትቷት ወደ በር አመራ። ዞር በል አለ ማንደፍሮ። በር ላይ ተኮልኩሎ ሁኔታውን ይመለከት የነበረን ሰው ሁሉ፣ ሳሎን ውስጥ መግባት የጀመሩትም በር ላይ የተኮለኮሉትም ሰዎች ግር ብለው ወደ ውጭ ወጡ። ማንደፍሮ ግቢ ውስጥ እየተጫጫኸ ይርመሰመስ በነበረው ሕዝብ መሃል እየተራመደ ማንደፍሮ ገና ዛሬ ተደፈረ ካለ በኋላ ከግቢ ውጭ ወጣ። ግራ ቀኝ ሳይመለከት ቀጥታ ወደ ከተማ ሄደ። ያ በወይዘሮ ዘነቡ ግቢ ውስጥ ይተረማመስ የነበረ ሕዝብ ሁሉ እየተጋፋ ወደ ሸዋዬ ቤት ገባ። እርቃነ ስጋዋን ወለል ላይ ተጋድማ ስታለከልክ ላያት ሁሉ የምትተርፋት መስልም ነበር። የወሳንሳ ተሸክመው አልጋዋ ላይ አጋደሟት። ወይዘሮ ዘነቡ ፊቷ ቆመው ኧረ እስቲ ውሃ አምጡልኝ እያሉ ጮሁ። ውሃ በፍጥነት ቀረበላቸውና ባፍና ባፍንጫዋ ይወርድ የነበረ ደሟን ሲያጥቡ በነበረበት ወቅት ድንገት ሳትታሰብ ሔዋን ከተፋለች። በትርምስምሱ ደንግጣ እንዳልነበር ሁሉ ጭራሽ ወደ ቤት ገብታ የሸዋዬን ሁኔታ ስታይ የባሰ በመረበሽ ወይኔ ጉዴ እታባባ ምንድን ነው እያለች በድንጋጤ ትርገበገብ ጀመር። በዚህ ሰዓት ሸዋዬ በሌባ ጣቷ ወደ ሔዋን እያመለከተች ድክምክም ባለ ድምፅ ያዙልኝ፣ ይችን ሰው ያዙልኝ፣ ጎረምሷን ቤቴ ውስጥ ደብቃ ያስገደለችኝ እሷ ናት፣
ያዙልኝ እያለች ጥሪ ታስተላልፍ ጀመር። ሔዋን ክው ብላ ደነገጠች። በአካባቢው የነበሩትን ሰዎች አይታየት እያደረገች ወደ ኋላ ተፈገፍግ ጀመር። ከሔዋን የበለጠ በውሃ ያጥቧት የነበሩት ወይዘሮ ዘነቡ ከመደንገጥ በተጨማሪ ንድድ አላቸውና ምን እያልሽ ነው አንቺ አሏት በቁጣ። ሸዋዬ ግን አሁንም ያዙልኝ፣ እሷ ናት ያስገደለችኝ፣ ያዙልኝ ማለቷን ቀጠለች። ሔዋን ጉዳዩ ስላልገባት ይበልጥ እየደነገጠች ሄደች። ከቤት ወጣችና ግቢ ውስጥም ቆም ብላ ስታዳመጥ ሸዋዬ አሁንም ያዙልኝ እያለች ስትናገር ስትሰማ ጭራሽ ከግቢም ወደ ውጭ ወጣች። ደግነቱ ማንም ሊይዛት አልቃጣም። እሷ ግን ደንግጣና ፈርታ ገልመጥ ገልመጥ እያለች በቀጥታ ወደ ታፈሱ ቤት ገሰገሰች። ወይዘሮ ዘነቡ ንዴታቸው ባሰ። ያጥቧት የነበረውን ትውት ታረጉና ወደ ውጭ እየተራመዱ በዙሪያቸው ለተሰበሰበው ሕዝብ በሚሰማ ድምፅ ጎረቤቶቼ የሆናችሁ ወገኖቼ የሆናችሁ ሁሉ ይችን መዘዘኛ ሴት ዛሬውኑ ከቤት ያውጡልኝ፣ ቶሎ በሉ፣ እቃዋን አውጡልኝ፣ ቶሎ በሉ። ለእናቷ ልጅ ለእህቷ ያላዘነች ነገ ለኔም አትመለስ፣ ቀጣፊ ናት፣ ወለወልዳ ናት፣ የተረገመች አሉ በማከታተል። ለዚያች ዕለት እንኳን ቢለመኑ አሻፈረኝ አሉ። በአካባቢው የተከበሩ ናቸውና ልመናቸው ተከበረ። በቦታው በርካታ ወጣቶች ስለነበሩ የሸዋዬን ዕቃ አንድ ባንድ እየለቀሙ ወደ ውጭ ማውጣት ጀመሩ። ተባባሪው በርካታ ስለነበር የሸዋዬን ዕቃ የማውጣት ሥራ አፍታም አላቆየም። ሁሉም ካጥር ውጭ ወጣ። ወይዘሮ እልፍነሽ ዕቃዋን ሊያሳድሩላት በመፍቀዳቸው ከሳቸው ግቢ ውስጥ እየገባ ተቆለለ። ራሷ ሸዋዬም በሰዎች እቅፍ ተይዛ ወደ እሳቸው ቤት ተወሰደች። ዝቅዝቅ የዶሮ ሸክም እንዲሉ የሔዋንንና ያስቻለውን ፍቅር አፍርሳ የራሷን ቤት ልትገነባ ደፋ ቀና ስትል የነበረችው ሸዋዬ ህልሟ ሁሉ ከንቱ ሆነ። ድሮም የውሸት ቤት ነበርና እነሆ በአንድ ቀን ፈረሰ። ከ3 ወራት በኋላ ነው። የጥርና የካቲት ወራት መጋጠሚያ ሳምንት። በደንባሪ በቅሎ እንዲሉ ወትሮም ግርግር የማይለያት ዲላ ከተማ ሰሞኑን ደግሞ በባሰ ድንግርግር ውስጥ ሰንብታለች። የክፍለ ሀገሩ ስፖርት ሻምፒዮና ሲካሄድባት ሰንብቷል። ከመላይ ሲዳሞ ክፍለ ሀገር በርካታ ስፖርተኞች መጥተው ይርመሰመሱባታል። በተለይ በፌስቲቫሉ ማጠናቀቂያ ቀናት ስፖርተኞች በቡድን እየሆኑ የመደባደብ አዝማሚያ ስለጀመሩ የጸጥታ ጥበቃውም በዚያው ልክ ተጠናክሯል። በከተማው ውስጥ ያሉ ፖሊሶችና ሌሎች አጋዥ የጸጥታ ኃይሎች በተጠንቀቅ ሆነው የከተማዋን ጸጥታ ይጠብቃሉ። ልክ ሻምፒዮናው በተጠናቀቀበት ቀን ከምሽቱ 3 ሰዓት አካባቢ የተፈራው ሁከት የተነሳ መሰለ። ከአንደኛ መንገድ በላይ ወደ አውራጃው አስተዳደር ጽሕፈት ቤት መሄጃ አካባቢ ድንገት የሪታና ኦታ ድምፅ ተሰማ። ወዲያው ደግሞ አንድ ጥይት ተተኮሰ። በርካታ የጸጥታ ኃይሎች ወደ አካባቢው መሮጥ ጀመሩ። ስፖርተኞች የተጣሉ የመሰለው ሕዝብና ሌሎች ስፖርተኞችም ወደዚያ ይጎርፉ ጀመር። ለዚያውም በሩጫና በጫጫታ ታጅቦ። በርካታ ሰው ከቦታው ሲደርስ ግን የጸቡ አይነትና መነሻው የተለየ ሆኖ ተገኘ። የተጣሉት ስፖርተኞች ያልሆኑ 2 ሰዎች ናቸው። መነሻው በአንዲት ሴት ምክንያት መሆኑ ይወራል። ሰዎቹ ለድብድብ መጋበዛቸውን እንደቀጠሉ ናቸው። አንዲት በእድሜ ጠና ያሉ ሴት ደግሞ ከአንድ ቤት በር ላይ ቆመው ይለፈልፋሉ። ይቺ ነውረኛ፣ እኔ ደግሞ ደህና ሰው መስላኝ፣ አንገት ደፊ ሀገር አጥፊ ያሉ የድሃ ቤቴን ልታስፈርሰው ይላሉ። ከሴትዮዋ አነጋገር በመነሳት አንድ ፖሊስ ጠጋላቸውና ምንድነው ችግሩ የኔ እናት ሲል ጠየቃቸው። ኧረ በገዛ እጄ ጎትቼ ያመጣሁት ችግር ነው ልጄ። ከ2 ወር በፊት ሳይሆን አይቀርም አንዲት ሴትዮ መታ ቤት አከራኝ ብላ መጣች። እኔ ደግሞ ጨዋ መስለኝ አከራየኋት። ለካ ጋለሞታ ኖራ ይሄው 2 ወንዶች በአንድ ጊዜ ቀጥራ ሰው ታፋጃለች አሉት እንደ እንስርት በሚሾር ምላሳቸው የተንጣጡ። ጋለሞታዋ የታለች ሲል ጠየቃቸው ፖሊሱ። ሴትዮዋ ከቆሙበት ቤት በታች ቀጥሎ ያለውን ክፍል በእጃቸው እየጠቆሙ እዚህ ቤት ውስጥ ናት፣ ስራዋ አሳፍሯት ሳይሆን አይቀርም ቤት ዘግታ ትነፋረቅልሃለች አሉት። ፖሊሱ ወደ ተጠቆመው ቤት በር ጠጋለና እያንኳኳ ክፈች አንቺ አለ። እምቢ አንከፍትም የሚል ምላሽ ከውስጥ ተሰጠው። ነገርኩሽ ብቻ ፖሊስ ነኝ ክፈች። በሩ ተከፈተ። 2 ሴቶች ቆመው ያለቅሳሉ። ፖሊሱ በር ላይ ቆሞ ወደ ውስጥ እያየ ማንኛሽ ነሽ ጋለሞታዋ ሲል ጠየቀ። እዚህ ጋለሞታ የለም አለች ከሁለቱ አንዷ። ሌላዋ አሁንም አጎንብሳ ታለቅሳለች።
እኛ ለፍላፊዋ ሴትዮ ፖሊሱን ተከትለው ወደ በሩ ጠጋ ብለው ያዩ ነበርና ለፖሊሱ በእጃቸው እየጠቆሙ ይህች አጎንብሳ የምትነፋረቀው ናት የማትረባ የቆንጆ በለል ካሉ በኋላ ወደ ኋላ መለስ እያሉ ይህችን 2 እጆቿን የፊጥኛ አስሮ 40 መግረፍ ነበር እንጂ እያሉ ወደ መጡበት አቅጣጫ ተመለሱ። ህዝቡ ከዚያም ከዚህም እየጎረፈ አካባቢው በመደበላለቅ ላይ ነው። ፖሊሱ የተጠቆመችውን ጋለሞታ በቁጣ ነውጪ አላት በር ላይ እንደቆመ። ለምን አለችው በፍርሃት እየተንቀጠቀጠች። ፖሊሱ እንደመናደዳልና ገባ ብሎ በኃይለኛ ጥፊያ እንዲያጮላት እንደገና ከኋላዋ ዞሮ ወደ በሩ ይገፈትራት ጀመር። የቤቱን በር ወጣ እንዳለች ፖሊሱ አሁንም በኃይለኛ እርግጫ መቀመጫዋ ላይ ሲያሳርፍባት ወደ ላይ ነጥራ መሬት ላይ ተዘረጋች። ወየው እኔም ብላ ጮኸች። ሳልደግምሽ ተነሽ ሲል ጮኸባት ፖሊሱ። ተግተርትራ ተነሳች። ለድብድብ ይጋበዙ የነበሩት ወንዶች ሰከን ብለው ቆመው በሌላ ፖሊስ እየተጠበቁ ስለነበር ጋለሞታዋ ከነሱ ጋር እንድትቀላቀል ተደረገችና ጉዞ ወደ ፖሊስ ጣቢያ ተጀመረ። ታሳሪዎቹ ወደ ፖሊስ ጣቢያ ሲጓዙ በነበረበት ሰዓት አብሯቸው ይጓዝ የነበረ የህዝብ ብዛት ሲታይ እውቅና ድንቅ ሽፍታ የተያዘ ይመስላል። ተጣዮቹ ስፖርተኞች አለመሆናቸው ቢታወቅም የአደባዳቢዋንና የተደባዳቢዎችን ማንነት ለማወቅ የነበረው ሽቅድድምና ግፊያ ያስገርማል። ፖሊሶቹ ህዝቡን ለማባረር ይሞክራሉ፣ ግን አልሆነላቸውም። ግፊያና ግርግሩ እንዲሁም ጫጫታው እንደቀጠለ ፖሊስ ጣቢያ ተደረሰና ታሳሪዎች እስር ቤት ሲገቡ ሁኔታዎች ቀስ በቀስ እየረገቡ ሄዱ። ከጋለሞታዋ ጋር የነበረችው ልጅ ብቻ ከፖሊስ ጣቢያ በር ላይ ቀረች። ለቅሷን ታቀልጠዋለች። ቀኝ እጇን ግንባሯ ላይ አስደግፋ ትንሰቀሰቃለች። ምንድነሽ አንቺ ሲል አንድ ፖሊስ ጠየቃት። እህቴ እኮ ምንም አላደረገችውም አለችው አሁንም እያለቀሰች። ከዚህ ግድም ትሄጃለሽ አትሄጂም አለና ፖሊሱ ሊመታት ጠጋ ሲል ልጅቱ ወደ ኋላዋ ሮጠች። በይ በቀጥታ ወደ ቤትሽ ቶሎ በይ ሲል ጮኸባት። ልጅቱ አማራጭ አልነበራትም። እያለቀሰች ወደ ቤቷ ተመለሰች። በነጋታው ጠዋት ከመንበሩ ላይ የተሰየመው መርማሪ ፖሊስ የሌሊቱን የዕለት ሁኔታ መዝገብ ሲመለከት በርካታ ገጠመኞች ተመዝግበዋል። ከተራ ሌብነት ጀምሮ በስካር መንፈስ ጠብ የፈጠሩ፣ ለድብድብ የዶለቱ ስፖርተኞች፣ ሚስቱን የደበደበ ባል ወዘተ ይገኙበታል። ከዚያ ሁሉ የቀደመው ግን በአንዲት ሴት ምክንያት ሁከት የፈጠሩ ሰዎችና ሴትዮዋም ጭምር መታሰራቸውን የሚገልጸው ሪፖርት ነው። መርማሪው ፖሊስ በዚያው ቅደም ተከተል ስራውን ለማካሄድ ወረቀትና እስክሪብቶውን አዘገጃጅቶ የዕለቱን ረዳት ፖሊስ በጠረጴዛ ደውል ጠራ። ረዳት ፖሊሱ ወዲያው ቀረበ። እስቲ አለሙ መርጋ የሚባል እስረኛ አምጣልኝ አለው። ረዳቱ ፖሊስ ወደ ኋላው ተመለሰና አለሙ መርጋን ከእስር ቤት በማምጣት ለምርመራ አቀረበው። አለሙ ደንቦሽ ቦሽ ባለ ጠይም ፊቱ ላይ ክብ አይኖች የሚቅሎጨለጩ ልጅ እግር ሰው ነው። እድሜው ከ30 የሚዘለው አይመስልም። ነጣ ያለ ሸሚዝና ጥቁር ሱሪ ለብሷል። መርማሪ ፖሊስ እንደተለመደው የተመርማሪውን ስም፣ እድሜ፣ አድራሻ፣ የሥራ ሁኔታ ጠይቆ ከመዘገበ በኋላ ወደ ዋናው የምርመራ ሥራ ገባ። ከመብራቴ ባዩ ጋር ምን አጣላህ ሲል ጠየቀው። በማይረባ ነገር ነው ጌቴ አላለሙ መርማሪውን ፖሊስ በፍርሃት አይን እየተመለከተ። እንዴት ማለት አለው መርማሪው ፖሊስ። ሰው እንዴት በሴት ይጣላል አላለሙ እጆቹን በጉልበቶቹ ውስጥ አጣብቆ በመያዝ አይኖቹን በመርማሪው ፖሊስ ላይ ያቆለጨለጨ። ታዲያ አንተ ለምን ተጣላህ ሲል መርማሪው ፖሊስ ፈገግ በማለት አለሙን ጠየቀው። መርማሪው ፖሊስ አሳ የመሰለ የጠይም ቆንጆ ነው። አፍንጫው ስልከክ ያለ ጸጉረ ዞማ፣ የአሞራ ቅድ ቅርጽ ያላቸው ትላልቅ አይኖቹ ወተት ከመሰሉ ነጫጭ ጥርሶቹ ጋር ሲታዩ ውበቱን ያጎሉታል። ግርማ ሞገሱ ግጥም ያለና እድሜው በ40ዎቹ አጋማሽ የደረሰ የሚመስል ነው። ለነገሩ ልይዞኝ ነው። ልጅቷን ከ2 እና 3 ወር በፊት አውቃታለሁ። ጥሩ ወዳጅነትን መስርተናል። እንደ ወትሮም መስሎኝ ከሷ ጋር ላድር ወደ ቤቷ ጎራ ስል ቀድሞ ገብቶ ኖሮ አትገባም ብሎ ገፍትሮ ሊያስወጣኝ ሲል በዚያው ተያያዝን አለው ዘርዘር ባለ ሁኔታ። ሰውየውን ከውን በፊት ታውቀው ነበር? አሬት ብዬ መርማሪው ፖሊስ ያለሙን ቃል መዝግቦ ካስፈረመው በኋላ በልሂድ፣ ምናልባት ካስፈለገ ሌላ ጊዜ ትጠራለህ አለው። ወደ ቤቴ ሲል ጠየቅ አለሙ። ወደ እስር ቤት ነው እንጂ የምትለቀቀውማ እንደ ነገሩ ሁኔታ ዋስ ጠርተህ ነው አለው መርማሪው ፖሊስ። ነገሩ የዕለት ግጭት በመሆኑ
ብዙም ርቀት በማይሄድ ምርመራ እንደሚጠናቀቅ መርማሪው ያስባል። የጠረጴዛ ደውል አቃጨለና ረዳቱ ፖሊስ ሲቀርብለት አለሙን ወስዶ መብራቴ ባዩ የተባለ ሌላ እስረኛ እንዲያቀርብለት አዘዘው። ረዳቱም የተባለውን ፈጸመ። መብራቴ ባዩም በእድሜው ብዙ አልገፋም፣ ከ30 ብዙም አያልፈውም። ቀጠን ያለ ቀይ ዳማ ብጤ ነው። መካከለኛ ቁመት አለው። ጸጉሩ አጠር፣ ከወዳፉ ሞጥሞጥ፣ አይኖቹ አነስ አነስ ያሉ ናቸው። እሱም በተመርማሪ ወንበር ላይ ተቀምጦ መርማሪውን በፍርሃት ይመለከተው ጀመር። መርማሪው ፖሊስ ልክ ባለሙ ላይ እንዳደረገው ሁሉ መብራቴ መሰረታዊ መረጃዎችን እየጠየቀ ከመዘገበ በኋላ ከአለሙ መርጋ ጋር ከአሁን በፊት ትተዋወቃላችሁ? ሲል በቅድሚያ ጠየቀው። አይቼው አላውቅም። ምን አጣላችሁ ታዲያ? እኔ ቀድሜ ገብቼ ባለሁበት ቤት መጥቶ ካልወጣ ብሎ ሊያስገድደኝ ሞከረ። አልወጣም ስለው በተቀመጥኩበት በጥፊ አቃጠለኝ። ከዚያ በኋላ ነው በደመ ነፍስ እጆቹን ይዤ ድረሱልኝ ብዬ ጮኩት አለው፣ አይኖቹን እያቁለጨለጨ። በተጣላችሁበት ቤት ውስጥ ለምንድን ነበር ቀድሜ የገባው? ቤቴ ነዋ። ቤት ስትል ሴትዮዋ ሚስት ናት? ያው እንደ ሚስቴ ናት። ለምን ያህል ጊዜ አብራችሁ ቆይታችኋል? እረ ብዙ ነው እኮ በግምት ከ15 ቀን በላይ አብረን አድረናል። ግን በተከታታይ አይደለም፣ አልፎ አልፎ ነው። ከተዋወቅን ግን ቆይተናል። ወዳጅ ስሟ ማን ይባላል? ስሟ አለና መብራቴ ወደ ጣሪያው አንጋጠጠ፣ ግን ጠፋበት። ለማሰላሰል ሞከረና ሲያቅተው ረሳሁት አለ፣ የድንጋጤ ስሜት እየተነበበበት። 15 ቀን ሙሉ ያቀፍካት ወዳጅህን? በማለት መርማሪው እየተገረመ ጠየቀው። ድንገት ሰሎን የተገናኘ ነው፣ ስሟ ይጠፋኛል። መርማሪው ፖሊስ ጥርጣሬ ገባውና መብራቴን ትኩር ብሎ ተመለከተው። መብራቴ የበለጠ የፍረትና የድንጋጤ ስሜት ይነበብበት ጀመር። ዋሽተሃል አይደል? አለው መርማሪው በትኩረት እየተመለከተው። አጥፍቻለሁ ጌታዬ አለ መብራቴ ሽቁጥቁጥ እያለ። የመርማሪው ፖሊስ ልብ አሁንም እየተጠራጠረ ሄደ። ሆኖም ቃል በያዘበት ወረቀት ላይ ካሰፈረው በኋላ ያንተንና የዓለሙን ጉዳይ በቀላሉ ላልፈው አስቤ ነበር፣ ነገር ግን ተጠራጥሬያለሁ። የሁለታችሁን ጉዳይ እንደገና ሳላየው አልቀርም አለና ወደ እስር ቤት እንዲሄድ አሰናበተው። የመርማሪው ፖሊስ ጥርጣሬ ቀላል አልነበረም። ዓለሙንም በሚጠይቅበት ወቅት ያያቸው የነበሩ ሁኔታዎች እንደገና ትዝ አሉት። በስካር መንፈስ በአንዲት ሴተኛ ዳሪ የተጣሉ መስለውት በእርግጥም ዋስ እያስጠራ በቀላሉ ሊለቃቸው ነበር ሐሳቡ። አሁን ግን በጉዳዩ ላይ ጠለቅ ያለ ምርመራ ሊያደርግ ወሰነ። ለማንኛውም አለ በሆዱ እስቲ ጋለሞታ የተባለችውን ሴት ሌላ አጠራጣሪ ፍንጭ የምታመጣ ከሆነ በቅድሚያ እሷን ለነጋግራት አለና በረዳቱ ፖሊስ እንድትጠራ አደረገ። ጋለሞታዋ ተጠርታ ወደ መርማሪው ፖሊስ ቢሮ በር ላይ ስትደርስ ሁለመናዋ በፍርሃት ይንቀጠቀጣል። እንባዋ ከዓይኗ ላይ እንደ በረዶ ይረግፋል። መልኳ ደግሞ ይቀረሽ የማትባሉ ናት። አይኖቿ እንደ ንጋት ኮከብ ያበራሉ። በእድሜዋ ገና ወጣት ልጃገረድ ትመስላለች። ጋለሞታ ለሚለው የሴትነት መገለጫ አንዳች አመልካች ነገር አይታይባትም። ከንፈሮቿ እምቡጦች ይመስላሉ። የአፍንጫዋ አቀማመጥ ለቄንጥ የተሰራ ይመስላል። የቀይና ነጭ ቡራቡሬ ድሪያ ለብሳ በጡቶቿ ተገትሮ የአንጀቷን ድራሽ አጥፍቶታል። ከመርማሪው ቢሮ በር ላይ ደርሳ ምን እንደምትባል ትዕዛዝ እየጠበቀች ሳለ መርማሪው ፖሊስ ግን ይህንን ገጽታዋን ሲያይ ድንገት ተዘናግቶ ኖሮ ይቺስ ታደባድባለች አለ በሆዱ። ወዲያው ደግሞ ምን ያስለቅስሻል ሲል ፈገግ ብሎ ጠየቃት። ሁኔታዋ ሁሉ ያስገረመው። ግቢ ቁጭ በይ ማለቱን እንኳን ረሳው። ፈርቼ አለችው እንዳቀረቀረች። የሰራሹ ስራ ሳፈረሽ? አረ እኔ ምንም አልሰራሁም። እስቲ ግቢና ቁጭ በይ አላት። በእጇ ገጩን ያዝ አድርጎ አሁንም በትኩረት እየተመለከታት። ጋለሞታዋ ቁጭ አለችና አሁንም በፍርሃት ስሜት አቀርቅራ መሬት መሬት ታይ ጀመር። ምን አድርግሽ የታሰርሽው ሲል ጠየቃት መርማሪው ፖሊስ ቀስ እያለ ሊያግባባት ፈልጎ። ምንም አለችና ለቅጽበት ያህል ቀና ብላየችው። ዓለሙንና መብራቴንስ ነው የምታውቂያቸው? እነማን ናቸው እነሱ? አለች አሁንም ለቅጽበት ያህል ቀና ብላይታው እንደገና አንገቷን ደፋች። ጭራሽ አታውቂያቸውም? አረ እኔ እንደነዚህ የሚባሉ ሰዎች አላውቅም። ሁለቱም ወዳጃችን ናት እያሉ እኮ ነው አለና መርማሪው ከመቼውም ጊዜ ይበልጥ ለምላሽ አጓግቶ ይጠባበቃት ጀመር። አለችና አሁንም ቀና ብላ ታደረገችው። ከማናቸውም ጋር አብረሽ አድረሽ አታውቂም? እኔ ከወንድ ጋር ተኝቼ አላውቅም። አንድም ቀን? አንድ ቀን ብቻ ከመወደው ሰው ጋር አድሬ ያውቃለሁ።
ግን ከንፈሬን ስሞታል እንጂ ሌላ ምንም አላደረገኝም። ማን ነው እሱ ደግሞ ሲል ጠየቃት መርማሪው። እሱ እዚህ ሀገር የለም፣ ኤርትራ የሚባል ሀገር ከሄደ ቆይቷል አለ መርማሪው ፖሊስ። አንዳች የማያውቀው ስሜት መላ ሰውነቱን ድንገት ውርር እያደረገው። ማን ይባላል ሲል እንደገና ጠየቃት። አስቻለው ፍስሐ። አስቻለው ፍስሐ ሲል ደግሞ ጠየቃት። አዎ አለችውና እሷም ድንግጥ ብላ ቀና ብላ ታየው ጀመር። እንዴ አለና መርማሪው እንደገና ተኩሮ ያያት ጀመር። ስሜቱ እያደር ተለዋወጠ። አንቺ ስምሽ ማን ይባላል ሲል ጠየቃት። የምትሰጠው መልስ ቀድሞ እያስፈራው። ሔዋን ተስፋዬ። ምን? ሰምቶ እንዳልሰማ። ሔዋን ተስፋዬ ይባላለሁ። መርማሪው ፖሊስ ፍዝዝ ብሎ ቀረ። የያዘው እስክሪብቶ ከእጁ ላይ ሾልኮ ሲወድቅ ፈጽሞ አልታወቀውም። ዲላ ከተማ እየኖረ ስለመሆኑ እንደ አዲስ ታወቀው። በሐሳብ ጥቅልል ብሎ አስመራ ከተማ ገባ። መርማሪው ፖሊስ የ50 አለቃ መኮንን ዳርጌ ይባላል። በሲዳሞ ክፍለ ሀገር በሀገረ ማርያም ከተማ ተወልዶ ያደገ ነው። እዚያው በፖሊስነት ተቀጥሮ እስከ ምክትል 10 አለቅነት የደረሰና እሱም እንዳስቻለው ፍስሐ የዘመቻ ግዳጅ ተወስኖበት ወደ ግንባር ዘምቶ በኤርትራ ምዕራባዊ የጦር ግንባሮች ለተከታታይ 5 ዓመታት ሲዋጋ የቆየ ነው። በጦር ግንባር በፈጸመው ጀብዱ የ50 አለቅነት ማዕረግ ካገኘ በኋላ በቀጣይ የውጊያ ወቅት በደረሰበት ቁስለት የተዋጊነት ብቃቱ ቀንሶ ወደ ነበረበት የፖሊስ ሰራዊት አባልነቱ እንዲመለስ ተወስኖለት ወደ ሲዳሞ የተመለሰና በጊዜያዊ ምደባ ዲላ ውስጥ በመርማሪነት እየሰራ ያለ ፖሊስ ነው። ከ2 ዓመት በፊት ወደ ሲዳሞ ሊመለስ በተነሳበት ወቅት በአስመራ ከተማ ለጥቂት ቀናት ቆይቶ ነበር። በእነዚያ ቀናት ውስጥ ከአንድ ቀን ቀደም ብሎ ከሚያውቀው የአስመራ ኗሪ ከሆነ ሰው ጋር ስራ የመናፈሻ ተብላ በምትታወቅ ቡና ቤት ቀጠሮ ይይዛሉ። በቀጠሮ ቀን የ50 አለቃ መኮንን ዳርጌ ከቀጠሮ ቦታ ቀድሞ ይደርሳል። ጓደኛውን ለመጠየቅ እዚያው ቡና ቤት ውስጥ ብቻውን ይቀመጣል። እሱ በተቀመጠበት ጠረጴዛ ማዶ ብቻውን የተቀመጠ ሰው ካይኑ ይገባል። ያ ሰው የአካል ጉዳተኛ ነው። የግራ እግሩ ተቆርጦ ሰው ሰራሽ እግር ተተክሎለታል። ቀኝ እጁም እንዲሁ ከአምባር ሙያው በታች ተቆርጦ በፕላስቲክ ጣቶች የተተካ ነው። ካጠገቡ ደግሞ ክራንች ግድግዳ ተደግፎ ቆሟል። የሰውየው ግራ ፊት በእሳት የተለበለበ ይመስላል። ግራ አይኑም የጠፋች ያልሆናለች። ግራ ጆሮ በጉዳት ምክንያት የተለጠፈች ስጋ እንጂ በእርግጥ ጆሮ አትመስልም። በዚሁ ላይ ውስጡም ሰላም ያለው አይመስልም። የ50 አለቃ መኮንን ዳርጌ አተኩሮ ሲመለከተው ያ ሰው የሚያስብ የሚተክዝ ይመስለዋል። ፊቱ ቶሎ ቶሎ ይለዋወጣል። ብቻውን እንደሚያወራ ሁሉ ከንፈሮቹን ያነቃንቃል። የ50 አለቃ መኮንን ዳርጌ ያን ሰው እያከታትሎ እያየው ሳለ ያ የቀጠረው ሰው ድንገት ይመጣል። የአካል ጉዳተኛ ከበሩ ፊት ለፊት ተቀምጦ ነበርና የ50 አለቃው ጓደኛ ቡና ቤት ውስጥ እንደገባ በቀጥታ ወደ ጉዳተኛው ሰው በመሄድ ሰላም ይለዋል። ትንሽ ከተጠያየቁ በኋላ አዲስ መጪው ሰውዬ ወደ 50 አለቃ ይመለሳል። እነሱም ሰላምታ ተለዋውጠው አብረው ቁጭ ይላሉ። መጠጥ አዘው መጠጣት ይጀምራሉ። በመሃል 50 አለቃው ስለዚህ አካል ጉዳተኛ ሰው ጓደኛውን ይጠይቀዋል። ያ ሰውዬ ምን ሆኖ ነው? ከአካሉ መጎዳት በተጨማሪ ውስጡም ሰላም ያለው አይመስልም ሲል ጓደኛውን ይጠይቀዋል። እንደውም እኮ ያገር ሰው ነው። የሲዳሞ? አዎ፣ እንዳንተው ለዘመቻ ተልኮ ነው የመጣው። በሙያው ሐኪም ነው። ጉዳት የደረሰበት ደግሞ በፈንጂ ነው። በአንድ ወቅት ያው ማስመራ ገብቶ ወር እንኳን ሳይሞላው በተንቀሳቃሽ ክሊኒክ ወደ አንድ የጦር ግንባር ከሌሎች የሥራ ባልደረቦቹ ጋር ሲሄድ። ማን ይባላል? ነርስ አስቻለው ፍስሐ ይባላል። የ50 አለቃ መኮንን ዳርጌ ከንፈሩን መጠጠና ላነጋግረው ይሆን? በእናትህ እስቲ አነጋግረው። የ50 አለቃ መኮንን ዳርጌ አላመነታም። ብድግ ብሎ ወደ አስቻለው ሄደ። እጁን ለሰላምታ እየዘረጋ የ50 አለቃ መኮንን ዳርጌ ይባላለሁ፣ አስቻለው ፍስሐ በማለት አስቻለውም ጨበጠው። የ50 አለቃው ካስቻለው አጠገብ ቁጭ እያለ ይቅርታ አስቻለው፣ የአገሬ ልጅ መሆንህን ሰምቼ ላነጋግር ፈልጌ ነው አለው። የት አገር? የሲዳሙ ልጅ አይደለህም? አስቻለው ትንሽ ፈገግ ብሎ መሬት ካየ በኋላ በእርግጥ ሲዳሙ ውስጥ አልወለድም፣ ነገር ግን ወደዚህ የመጣሁት ለስራ ከሄድኩበት ከዲላ ሆስፒታል ነው ካለ በኋላ የ50 አለቃውን ቀና ብሎ እያየ አንተ ሲዳሙ የት ላይ ነህ ሲል ጠየቀው። ውልደቴም እድገቴም በሀገረ ማርያም ከተማ ነው አለና አስቻለው በእርግጥ ዲላና ሀገረ ማርያም ቅርብ ለቅርብ ናቸው አለው። ወዲህ ከመጣህ ቆየህ ሲል የ50 አለቃው ጠየቀው። አዎ ቆየት አልኩ። በግዳጅ እንደመጣ ሰማሁ። አልጨረስክም? አሁንም በግዳጅ ላይ ነኝ። መቼ ነው የምትጨርሰው?
እድሜ ልክ ሳይሆንብኝ አይቀርም። የሃምሳ አለቃው ባስቻለው መልስ ተጠራጠረና እየቀለደ ስለመሰለው ፈገግ እያለ እንዴት ሲል ጠየቀው። ወዲያው ደግሞ አንድ አስተናጋጅ ጠራና ቀድሞ ከነበረበት ጠረጴዛ ላይ የጀመረውን የቢራ ጠርሙስ እንዲያመጣለት አዘዘው። ምን ነው ጓደኛህን ትተህ? አለው አስቻለው ቀና ብሎ እያየው። ከሀገሬ ልጅ ጋር መጫወት ፈለግኩ አለና የሃምሳ አለቃ እስቲ ምናምን ውሰድ፣ ከነገ ወዲያ ሀገሬ ልመለስ ነውና የውጭ ልበልህ ሲል ጋበዘው። ይኸው ጠጣሁ እኮ አላስቻለው ቀደም ሲል አጠገቡ የነበረ የለስላሳ ጠርሙስ እያሳየው። ሌላ ነገር? ምንም አልጠጣም። ቢራ ጠጣ። አልኮልማ ጭራሽ አልጠጣም። ሻይ ቡናም ቀደም ብዬ ጠጥቻለሁ፣ አመሰግናለሁ አላስቻለው በማከታተል። የሃምሳ አለቃው ወደ ጨዋታው ተመለሰ። ወደ ሲዳሙ የመመለስ እቅድ የለህም ሲል ጠየቀው። የለኝም። ለምን? በቃ ስላልፈለግኩ ብቻ ነው፣ እስከ መጨረሻው። በዚህ ጊዜ አስቻለው ፊቱን ወደ ጣሪያ መለሰና አይኑን በኮርኒሱ ላይ ላከ። ፍዝዝ ትክዝ አለ። ደስ የማይል ስሜት በፊቱ ላይ መነበብ ጀመረ። በዚያው ልክ የሃምሳ አለቃውን ባስቻለው ሆድ ውስጥ የተቀበረ አንድ ነገር እንዳለ ገባውና ችግር አለ እንዴ የኔ ወንድም ሲል ትኩር ብሎ እያየ ጠየቀው። አስቻለው ድንገት ወደ ቀልቡ እንደመመለስ አለና አያይ ችግር የለም፣ ወደ ሲዳሞን በስተርጅና እድሜ ብቅ ማለት አስባለሁ ካለ በኋላ ወደ ሃምሳ አለቃው ቀና በማለት ፈገግ እያለ ግን ደግሞ ከሀገሬ በፊት እኔ ቀድሜ ካረጀሁ አለው። አልገባኝም። ምኑ? ሀገርና እርጅና። አስቻለው ወደ መሬት አቀረቀረና ራሱን ወዘወዘ። አውቆም ይሁን ሳያውቅ ከንፈሩን ነከሰ። ስሮቹ በግንባሩ ላይ ተገተሩ። ፊቱ ተከፋ። አስረዳኛ የኔ ወንድም አለ የሃምሳ አለቃ ክንዶቹን አቆላልፎ ጠረጴዛውን በመደገፍ አስቻለውን እየተመለከተ። ሀገር በገዳዮቿ መዳፍ ውስጥ እስከገባች ድረስ ምናልባት እንደ ሰው አትቀበር እንደሆን እንጂ ማርጀት ቀርቶ ልትሞትም ትችላለች አላስቻለው ፊቱን ክፍት እያለውና ጣሪያውን እያየ ስትል ሲል ጠየቀው የሃምሳ አለቃ መኮንን ዳርጌ። ያስቻለው አነጋገር ሚስጥሩ ለጊዜው ባይገባውም ግን በውስጡ ብዙ ነገር ያዘለ ስለመሆኑ ከወዲሁ ገምቷል። አየህ ሃምሳ አለቃ ሲል ቀጠል አስቻለው፣ በአንድ ሀገር ውስጥ ያሉ ህዝብና መንግስት ከተኮራረፉ ምድርና ሰማይዋም ይቀያየማሉ። ያኔ ከዜጎቿ ልብ ውስጥ ተስፋ ይጠፋል። ተስፋ የሌለው ህዝብ ጭካኔ ይወልዳል። በተለይ ድሃ ሲጨክን ጠላት የሚያደርገው የገዛ ሀገሩን ነው። አምባገነኖች የቱንም ያህል ጡንቻቸው ቢፈረጥምም ድሃም ማስተዳደርና መቆጣጠር አይችሉም። እንዲያውም በቁጣው እነሱንም ያጠፋቸዋል። ያኔ ገዢና ተገዥ አይኖርምና ጥፋት ይነግሳል። በዚህ ጊዜ ሀገር መታመም ትጀምራለች። ታዲያ ይህ ከሆነ ሀገር አልሞተችም የሃምሳ አለቃ ሲል ጠየቀው። የሃምሳ አለቃ መኮንን ዳርጌ ባላሰበውና አስቦትን በማያውቅ የተለየ እሳቤ ውስጥ ገባ። አንዳች አስፈሪ ስሜት መጣበት። እስከ ዛሬም እንደ ሰው እያሰበ ስለመኖሩ ተጠራጠረ። ፍርሃትና ጭንቀትም አደረበት። በረዥሙ ተነፈሰና አስደነገጥከኝ አስቻለው አለው። ሊያስፈራም ሊያስደነግጥም ይችላል የሃምሳ አለቃ። በአሁኑ ሰዓት ሀገራችን ታማለች። ህመም ደግሞ በቶሎ ያስረጃል። ከሀገሬ በፊት እኔ ካረጀ ያልኩም በዚህ ምክንያት ነው አለና አስቻለው የሃምሳ አለቃን ትኩር ብሎ ተመለከተው። ይህ ገባኝ አስቻለው አለና የሃምሳ አለቃ እንቆቅልሽ የሆነብኝ ግን ለምን ከዚያ ወዲህ ወደ ዲላላ ለመሄድ እንደወሰንክ ነው። ምናልባት ይህ ሚስጥር ይኖረው ሲል ፈራ ተባ እያለ ጠየቀው። ሚስጥር የለውም፣ እኔ ግን መሄድ አልፈልግም። አይመስለኝም አስቻለው፣ ይህ ውሳኔ ሚስጥር ሳይኖረው አይቀርም። አይዞህ፣ ሚስጥር ቢኖረውም በበኩሌ እጠብቅልሃለሁና ንገረኝ አለው። ወታደር አይደለህ፣ ለሚስጥርማ ማን ብሎህ አለና አስቻለው ፈገግ አለ። ሙያዬ ስለሆነ ሳይሆን ላንተ በመታመን። አስቻለው ጭንቅ አለው። የሃምሳ አለቃው ጥያቄ ከልብ የመነጨ መሆኑ ይገባዋል። ግን ደግሞ የሆዱ ሚስጥር ለማንም ላለመናገር ወስኗል። የሃምሳ አለቃው ልመና ግን መንፈሱን ወጥሮ ያዘው። ወደ ጣሪያና ወደ መሬት ጎንበስ ቀና ካለ በኋላ በቅድሚያ በረጅሙ ተነፈሰ። የሃምሳ አለቃውንም ማየት ሲያደርገው በፊቱ ላይ የጭንቅ ስሜት አነበበበት። መጨነቁም ስለሱ መሆኑ ገባው። ከዚያም በኋላ ፍንጭ ሊሰጠው ፈለገ። አየህ ሃምሳ አለቃ፣ እኔ በአሁን ሰዓት ወደ ዲላ ብሄድ ያለ ጊዜዋ የምትረግፍ አበባለች አለና እንባው ካይኑ ላይ ዝርግፍ አለ። እንዴት? አበባ የምልህ በእርግጥ ተክል አይደለችም። ሔዋን ተስፋ የምትባል የሰው ልጅ ናት። የምወዳት የምትወደኝ፣ የምሳሳላት የምትሳሳልኝ የመጀመሪያ ፍቅረኛዬና እጮኛዬ ነበረች። ልንጋባ 2 ወር ሲቀረን ነበር እኔ ድንገት ወደዚህ ወደ አስመራ የመጣሁት። አሁን ግን ይኸው እንደምታየኝ ግማሽ አካሌ ከጥቅም ውጭ ሆኗል። ያለ ጊዜዋ ትረግፋለች የምልህም ያቺ አበባ እንዲሆኜ ብታየኝ የሚፈጠርባትን የስሜት ስቃይ ስለማውቀው ነው። እንደኔ እግሯ ባይቆረጥ
እንደኔ ፊቷ ባይጠበስ፣ እንደኔ ጆሮዋ ባይበላሽ፣ እንደኔ አይኗ ባይጠፋ እኔን በዚህ ሁኔታ ካየች ግን በንዴት፣ በቁጭት፣ በብስጭትና በጸጸት የአይምሮ ህመምተኛ ትሆንብኛለች ብዬ ሰጋለሁ። ታዲያ ይህን እያወቅኩ ሄጄ የዚያችን አበባ ህይወት ላበላሹ 50 አለቃ አለውና በጉንጩ ላይ ይንቆረቆር የነበረውን እንባውን በእጁ መዳፍ ሙሉ ሙዥቅ አድርጎ ጠረገው። አታልቅስ የኔ ወንድም አለው 50 አለቃ እሱም አይኑ በእንባ እየሞላ። እኔማ ገና ብዙ አለቅሳለሁ 50 አለቃ። እኔ እድለቢሱ ያችን አበባ እድለቢስ አድርጌ ያቀርቻለሁ። ስለ ሔዋን ተስፋዬ ገና ብዙ አለቅሳለሁ። በህይወት እስካለው ልረሳት አልችልምና ሳልቅስ ኖራለሁ አለና አስቻለው አሁንም እህህ በማለት መላ ሰውነቱ እስኪንቀጠቀጥ ድረስ በለቅሶ ሲቃ ተርገፈገፈ። ምናልባት ትጠየፈኛለች ብለህ ሰግተህ ይሆን የኔ ወንድም ሲል 50 አለቃ የራሱንም አይን እየጠረገ ጠየቀው። ፍጹም 50 አለቃ፣ የኔዋ ሔዋን መልኳ አበባ እንደሚመስል ሁሉ ውስጧም ውብ ነውና ትጠየፈኛለች ብዬ አይደለም። የኔዋ ሔዋን እንዲህ ያለ ተፈጥሮ የላትም። በራሴ በኩል ግን ከእንግዲህ እኔ ለእሷ አልገባም ብዬ ወስኛለሁ አለ እያለቀሰ። ታዲያ እሷ እየጠበቀች ቢሆንስ? ተስፋ እንድትቆርጥ ብዬ የበኩሌን አንድ እርምጃ ወስጃለሁ። የምትኖረው በእኔ ደሞዝ ስለነበር እንዲቋረጥባት ብዬ የመንግሥት ሥራ ለቅቄ በአንድ የፈረንጆች ግብረሰናይ ድርጅት ክሊኒክ ውስጥ በአስተርጓሚነት ተቀጥሬያለሁ። ምናልባት ረሃብ ላይ አሸንፋት ቢችልስ? ይሄ እኔንም ያሰጋኛል። ግን ልጅ ናትና ከመቆየት ሐሳቧን ብትቀይር እያልኩ ጓጓለሁ። በዚያ ላይ ደግሞ ገና እኔ እዚያው እያለሁ ሊድሯትና ሊያገቧትም እያሰቡ የሚያንዣብቡ ሰዎች ነበሩና በእነሱ ጫና ተሸንፋ አዲስ ሕይወት ብትጀምር እያልኩም እጸልያለሁ። የ50 አለቃ መኮንን ዳርጌ ያስቻለውን ምኞትና ሐሳብ ሲሰማ ቆይቶ ወደ ዲላላ ለመሄድ የወሰነበት ምክንያት ሲገባው በራሱ ውስጥ ያለው የመንፈስ ቁስል አመመውና ላስቻለው ይገልጽለት ዘንድ ስሜቱ ገፋፋው። ስም አስቻለው አለው ፍዝዝ ትክዝ ብሎ እየተመለከተው። እኔም እንዳንተው ተገድጄ ወደዚህ ሀገር የመጣው ነኝ። መጥቼ የፈጸምኩት ነገር ቢኖር ሰው መግደል ነው። እላይ ላይ የምታየው የ50 አለቅነት ማዕረግ የተሰጠኝም ሰው በመግደሌ ነው። የገደልኩት ደግሞ የሀገሬ ልጆች ወንድሞቼን ነው። 3-4 ገድዬ ከሆነ በዚያው መጠን በርካታ ዘመድ አዝማዶችን አስለቅሻለሁ፣ አሳዝኛለሁ። በዚህ ስራዬ ደግሞ ተሸልሜበታለሁ። ታዲያ እኔ ይህን ያህል የህሊና ዕዳ ተሸክሜ ወደ ሀገሬ ልገባ ስቸኩል አንተ ልታክም መጥተህ ራስህ በቆሰልክ፣ ልትረዳ መጥተህ ራስህ በተጎዳ፣ ልትጠግም መጥተህ ራስህ በተሰበርክ ምን የህሊና ጸጸት አለብህና ምን የሚያሳፍር ነገር ሰርተሃልና ከዚህ አይነት አሳዛኝ ሁኔታ ላይ ልትደርስ ቻልክ ሲል ጠየቀው። ሐሳብህን አደንቃለሁ 50 አለቃ ሲል ጀመር አስቻለው። ልዩነቱ ግን አንተ የገደልካቸው ኢትዮጵያውያን ሞተው አርፈዋል። ቤተሰቦቻቸውም እርማቸውን አውጥተው ተገላግለዋል። ጸጸቱ ያለው በአንተ ልብ ብቻ ነው። ምናልባት ራስህን ይፈጅ እንደሆነ እንጂ የሞቱትና ያዘኑት ግን ሁሉንም ተወጥተውታል። የኔ መሄድ ግን ወዳጆቼን እንደ እሳት ያቃጥላቸዋል። ቅድም እንዳልኩ በተለይ የኔዋ አበባ ትረግፍብኛለች። የህይወት ጣዕም ታጣብኛለች። የልጅነት ህይወቷ የስቃይና የመከራ ይሆንብኛል። እሷ ከእንግዲህ እኔን አግብታ የዛ የቆራጣው፣ የዚያ የውሩ፣ የዛ የደንቆሮ ሚስት እየተባለች እንድትኖር አልፈልግም። ሞቷል ብላ እንድትረሳይ ብቻ ነው የምፈልገው። ይህን መስዋዕትነት ከፍልላት ዘንድ ይገባኛል። እወዳታለሁና ስቃይዋን አልፈልግም። አፈቅራታለሁና የህይወቷን መበላሸት አልሻም አለና አስቻለው አሁንም እንባውን በጉንጩ ላይ አንቆረቆረው። የ50 አለቃ መኮንን ዳርጌ ያስቻለውን አኳኋን እየተመለከተ የእሱም አይን ያነባ ጀመር። አንድ ነገር ትዝ አለውና አስቻለውን ደግሞ ጠየቀው። ለመሆኑ ከልጅቷ ሌላ ዲላ ውስጥ የሚኖር ዘመድ የለህም? ከእህትም ከወንድምም የሚበልጡ ጓደኞች ነበሩኝ። ናፍቆትና ትዝታቸው ዕድሜ ልክ የማይረሳ። አዎ እነሱንም ሳስባቸውና ሳስታውሳቸው ኖራለሁ። ታዲያ ከነሱ ዕድሜ ልክ ተለያይተ መኖሩ አይቆጭህም? ይበልጥ የሚያንገበግበኝ ግን ቀድሞ ነገር ከነሱም ከሔዋንም ተለይቼ ወደዚህ ቦታ መምጣቴ ነው። ወዲህ እንድመጣ የተደረግኩት በተንኮልና በደባ ነው፣ በኃይልና በተጽዕኖ ነው። ዛሬ ላይ ሆኜ ሳስበው ምነው ግፈኞች ሲያንቁኝ እዛው ተናንቂያቸው ቢሆን፣ ምነው አሻፈሬ ብዬ ቃታ ስበውብኝ ቢሆን፣ ምነው አስረው በገረፉኝ፣ ወይ ከስራ ተባርሬ እንደ ሌላው ወገኔ በረሃሞቼ ቢሆን እያልኩ ሳስብ ነው የሚቆጨኝ። ላይቀርልኝ ነገር ስሸሽ መሞቴን የሚያቃጥለኝ። የአሁኑ ውሳኔማ የራሴ ስለሆነ ለምን ይቆጨኛል? የሁሉንም ናፍቆት የሁሉንም ትዝታ ችለዋለሁ። ገፍቶ ቢመጣብኝ ሐዘንና ለቅሶ ነው። እያዘንኩና እያለቀስኩ ኖራለሁ። እነሱን ግን መልካም እንዲገጥማቸው እመኛለሁ አለና አይኑን በመዳፉ አበስ አደረገ። በእርጅና ዘመንህስ ጊዜ ለምን ለመሄድ አሰብክ? ምናልባት ለኔዋ ሔዋን የማስበውና የምመኘው ሁሉ ተሳክቶላት ማየት የቻልኩ እንደሆነ ብዬ። በእርግጥም እኩያዋን አግብታ ልጆች ወልዳ ለወግ ለማዕረግ አድርሳ ባገኛት
የእሷን ከንፈር እንደ ሳምኩ ሁሉ የልጆቿን ጉንጮች ስሚያቸው ብሞት አጥንቴ በሰላም የሚተኛ አፈሩም የሚቀለኝ ይመስለኛል። የ50 አለቃ መኮንን ዳርጌ ያስቻለ የፍቅር ጽናት፣ መልካም ምኞቱና አርቆ አስተዋይነቱ እጅጉን ገርሞት ትኩር ብሎ ሲመለከተው ድንገት ከቡና ቤቱ ቴፕ አንድ ሙዚቃ ተለቀቀ። ጊዜው ይርዘም እንጂ ማየት አይሻለው፣ ሞት ካለየኝ በቀር በሕይወት እያለው። አስቻለውና የ50 አለቃ መኮንን ዳርጌ እርስ በርስ ተያዩ። ነገሩ አጋጣሚ እንደሆነ ሁለቱን ገብቷቸዋል። ግን ደግሞ ረዘም ላለ ጊዜ እምባ እንዲራጩ አደረጋቸው። የ50 አለቃ መኮንን ዳርጌ ዛሬ በዲላ ፖሊስ ጣቢያ ሔዋንን ከፊቱ አስቀምጦ በሐሳብ ወደ አስመራ በመኮብለል ይዞ የተመለሰው የትዝታ ጓዝ ይህ ነበር። ደግነቱ ትዝታውናዊ ክንውን ያህል ጊዜ አይወስድምና በትንሽ ደቂቃዎች ውስጥ ይህን ሁሉ ሲያስብ ቆይቶ ያነቃውም የራሱ ለቅሶ ነው። ድንገት ሕቅ የሚያሰኝ የለቅሶ ትንታ ተናነቀው። እንባውን በጉንጮቹ ዣ ብሎ ወረደ። ስሜቱን ከሔዋን ለመደበቅ አሰበና ወዲያው ቀልጠፍ ብሎ ምን እንዳስለቀሰኝ ታውቂያለሽ? አላት። እረ አላወቅኩም አለችው ሔዋን እንባ ባቀረሩ አይኖቿ አየት እያደረገችው። ልክ እንዳንቺ ከፍቅረኛ የተለይቼ ስለምኖር እሷ ትዝ ብላኝ ነው አላት እንባውን በመሐረብ እየጠራረገ። ሔዋን ለምን አትሄድላትም ልትለው ነበር፣ ግን ፈራችና ወደ መሬት አቀርቅራ እሷም አስቻለውን አስታውሳ ታለቅስ ጀመር። ለመሆኑ አሁን እንዴት እየኖርሽ ነው ሲል ጠየቃት 50 አለቃ። የዓለሙንና የመብራቴን ነገር እርግፍ አድርጎተውና ካስቻለው ምኞትና ተስፋ አኳያ በምን ሁኔታ ላይ እንዳለች ለማወቅ ጓጓ። ቀድሞ ያስቻለው ሰራተኛ፣ ዛሬ ደግሞ ለኔ ጓደኛ ከሆነችኝ ትርፌ በጋሻው ከምትባል ልጅ ጋር ቤት ተከራይተን አብረን እየኖርን ነው። የ50 አለቃ ያን ያስቻለው ሞቷል ብላ ተስፋ እንድትቆርጥና ደሞዝ ስታጣ ሌላ አማራጭ እንድትፈልግ ብዬ የመንግስት ስራ ለቅቅ ያለ ያለውን አስታውሶ በምን ትተዳደራላችሁ ሲል ጠየቃት። በልሁ ተገኔ የሚባል ያስቻለው ጓደኛ እኔን በአውራጃ ግብርና ጽሕፈት ቤት ውስጥ በተላላኪነት አስቀጥሮኛል። ለትርፌ ደግሞ መንቀሳቀሻ ወረት ሰጥቷት ሻይና ቡና እየሸጠች እየተረዳዳን አብረን እንኖራለን። በዚህ ሁኔታ ለምን ያህል ጊዜ ቆያችሁ? 2 ወር ይሆነናል። ትርፌ ሰው ቤት ተቀጥራ ትሰራ ነበር። እኔ ደግሞ ከእህቴ ጋር እኖር ነበር። ግን ከእህቴ ጋር ሳንስማማ ቀረንና በልሁ ትርፌን ከሰው ቤት አውጥቶ አብረን እንድንኖር አደረገን። ባል ለማግባት አልሞከርሽም? አስቻለውን ትቼ አለችው አይኖቿን በአይኖቹ ላይ ስክት አድርጋ። ምናልባት ባይመጣስ? ባይመጣም አላገባም ጭራሽ እድሜ ልኬን። 50 አለቃ አሁንም እንባው ባይኑ ሞላ። ያስቻለው ተስፋና ምኞት የመረብን ወንዝ አልተሻገረም፣ በኤርትራ ሰማይ ላይ ተንሳፎ ቀርቷል። 50 አለቃ እንባውን ጠርጎ ምራቁን ዋጥ አደረገና ለመሆኑ ይሄ በልሁ የሚባል ያስቻለው ጓደኛ እዚህ ከታሰርሽ ወዲህ ጠይቆሻል ሲል ጠየቃት። አልሰማም መሰል፣ እስካሁን አልመጣም። 50 አለቃ መኮንን ከዚህ በኋላ ጊዜ ማጥፋት አልፈለገም። ረዳቱን በደወል ጠራና ሔዋንን ወደ እስር ቤት አስወሰደ። ረዳቱን እንደገና ጠራውና ቀጭን ትዕዛዝ ሰጠው። ይህችን ልጅ ሊጠይቅ በልሁ ተገኔ የሚባል ሰው ሲመጣ ከልጅቱ ጋር ከመገናኘቱ በፊት ወደ እኔ ያምጣልኝ አለው።